ሰላም እንደናችሁ ቻናሌ ቤተሰቦች ሁሉ ሰላም የሰላም ፈጣሪ ሰላሙን በያላችሁበት ያብዛላችሁ። ፍቃዱ ተገኘ ነኝ። ቻናሉ ደግሞ የሰው ዓለም። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ከናንተው ከውድ አድማጮቻችን የመጣ ታሪክ ሲሆን ባለታሪካችን ለሰው መናገር ይከብደኝ ነበር ያለችውን ታሪክ ለናንተ ለውድ አድማጮቻችን ልትናገር መርጣለች። ለመሆኑ ለሰው መናገር ከብዷት የነበረው ታሪክ ምን ነበር የሚለውን ከታሪኩ ታገኙታላችሁ። በእውነተኛ ታሪክ ላይ መሰረቱን ያደረገውን ይህንን ትረካ በጽሁፍ ያዘጋጀችላችሁ የምትወዷት ፊያሜታ አማሃ ነች። እነሆ ወደ ትረካው። መልካም ቆይታ። ዘርፈ ብዙዋ ህይወት ልክ እንደ ፉዬ ገላ ከወዲህ ከወዲያ ያማታች ራሴን ረስቼ ለሰው እንድኖር አደረገችኝ። ልጅነቴን በቅጡ ያላጣጣምኩ ልጅ ስለ ረሃብ፣ ስለ ችግርና ስለ ቤተሰብ እጨነቃለሁ። እናቴን ይርባት ይሆን? ምናልባት ከፍቷት ብቻዋን ስትሆን እያለቀሰች ይሆናል። የሰው ፊት እየገረፋት ነው እያልኩኝ ስለሷ እጨነቃለሁ። እናቴንና እኔን ሰዎች እንዲወዱን ብዙ ነገሮችን አደርጋለሁ። ግምጃ እባላለሁ። ተወልጄ ያደግኩት የቆንጆ መፍለቂያ በሆነችው በወሎ ምድር በመርሳ ከተማ ነው። እንደ ማንኛውም የወሎ ሴት ምንም የማይወጣልኝ ቆንጆ ሴት ነኝ። እናቴም ልክ እንደኔ ልብ ትርክክ የሚያደርግ ውበት አላት። ግን ደግሞ በፍቅር የተበደለች ሴት ናት። እናቴ በወጣትነቷ ብዙ ወንዶችን ዱላ ያማዘዘች ሴት ብትሆንም ማረፊያዋ ግን ባለትዳር ወንድ ላይ ነበር። መጀመሪያ ላይ ባለትዳር እንደነበር አታውቅም ነበር። ምክንያቱም እሱ የዛ አካባቢ ሰው አልነበረም። ከደሴ የመጣ ነጋዴ ነው። እሱም እንዳያት ወደዳት። ሁለቱም የተሳሳተ ስሜት ውስጥ ነበሩ። በሰዓቱ ትክክለኛ ቤቴን አገኘው ብላ ያሰበችው እናቴ ናት። ነገር ግን ባለትዳር መሆኑን ስታውቅና መጸነሷን ስትነግረው ጽንሱን አስወጪው ሲላት የተሳሳተ ቦታ ላይ መሆኗን አወቀች። ያለችበት መንገድ የተሳሳተ ቢሆንም በሆዷ ያለችው ልጅ ግን ያለ ምክንያት አልተወጠነችም ብላ አሰበች። እሱ ትቷት ወደ ደሴ ሄደ። ቤተሰቦቿ፣ ዘመድ አዝማድ እንዲሁም የአካባቢው ሰው ሁሉ ዲቃላ ታቅፋ ቀረች እያለ የአፍ መፍቻ አደረጋት። ቤተሰቦቿ አባረሯት። ከአካባቢው ሰው ተገለለች። እሷ ግን በማህፀኗ የተሸከመችውን ጽንስ ለመጉዳት አልሞከረችም። ልጄ፣ ቤተሰቤ፣ ዘመዴና ጓደኛዬ ትሆናለች ብላ ተስፋ አደረገች። ያቺ ልጅ እኔ ነኝ። ገና ከእናቴ ማህፀን ሳልወጣ ነበር ኃላፊነት የተሸከምኩት። ለእናቴ ብቸኛ ቤተሰቧ እኔ ነኝ። አስተዳደጌም ኃላፊነት በመሸከም ነበር። ግን ከቀን ወደ ቀን እናቴ ጤናዋ እየታወከ መጣ። የምንበላው አጣን። አያቶቼ ጥሩ ኑሮ የሚኖሩና ለብዙ ሰው የሚተርፉ ቢሆንም እኔና እናቴን ለመርዳት እጃቸው አልተዘረጋም። ገና ልጅ በሆንም ብልጥና ብልህ ልጅ ነበርኩ። መፍትሄ ለማግኘት የምችለውን እየሞከርኩ ነበር። በዚህ መሃል እኔን የሚፈልገኝ ሚስቱን የፈታው በር ይሁን ሊረዳን ይችላል ብዬ አሰብኩኝ። እኔን ማግባት ከልቡ ይፈልጋል፣ ግን እድሜው ከኔ ጋር አይመጣጠንም። በዛ ላይ ትምህርት እንድማር አይፈልግም። ሴት ልጅ ተማረች አልተማረች ምንም አይጠቅማትም ብለው ከሚያምኑት መካከል ነው። እናቴም እኔም በረሃብ ከምንሞት የተሻለ አማራጭ እሱን ማግባት ነው። አንድ ቀን ከትምህርት ቤት ስመለስ መንገድ ላይ አገኘሁት። ፊት ለፊቴ ቆሞ በቃ አልፈልግም ብለሽ ቀረሽ አይደል? ለመሆኑ ተምረሽ ሀገር ልታስተዳደሪ ነው ወይስ ሰው ልታክሚ? ብሎ ሳቀብኝ። አንገቴን አቀረቀርኩ። አሁን ለተናገረው ነገር ብዙ መልሶች ነበሩኝ፣ ግን ደግሞ ችግር የበለጠብኝ። እኔንና እናቴን ከችግር የምታወጣን ከሆነ በሐሳብህ ተስማምቻለሁ አልኩት። ፊቱ በደስታ በራ። ነግሬሽ ነበር፣ ምንም ብትሮጪ ከኔ እጅ አታመልጭም አለ። እሱን ፈርቼው ወይም ተገድጄ ሳይሆን ችግርና ረሃብ ስላስገደደኝ ነው ለማግባት የወሰንኩት። ለእናቴ ስነግራት ምንም አይነት አስተያየት አልሰጠችኝም። በዝምታ ተመለከተችኝ። ይህንን ውሳኔን አሳውቂያት ዞር ስል ተንሰቅስቃ አለቀሰች። የሆነ ያለው ነገር በእሷ ጥፋት ይመስላታል፣ ግን እሷ ቅንጣትም ታክል ጥፋት የለባትም።
ፍቅር ውስጥ ገባች። እኔን አረገዘች። አባቴ ጥሎ ወደ ሞቀት ዳሩ ሲገባ እሷ ከቤተሰቦቿና ከማህበረሰቡ ተገለለች። ይሄ ጥፋት መሆን አይችልም። ጥፋተኛ ሰው ካለ አባቴ፣ ቤተሰቦቿና የአካባቢው ሰው ነው። አሁን ለእናቴ ስል በሪውንን ለማግባት ተዘጋጀው። የአካባቢው ሰው እጁን ባፉ ጭኖ ለገንዘብ ስትል ለገዋን ልጇን አግብቶ ለፈታውን ልታጋባት ነው እያሉ ያወራሉ። እኔና እናቴ የሰውን ምላስ ስለለመድ ነው ምንም አልመሰለንም። የኔ ጭንቀት የሚገባት ሰሚራ የተባለች ምርጥ ጓደኛ አለችኝ። እሷም ይህንን ከባድ ውሳኔ እንዳስብበት እየነገረችኝ ነው። እኔ ግን አንዴ ወስኛለሁ። እንደዛ ከሆነ በሰርግ አግቢ፣ የድግሱን ወጪ ራሱ ይቻል፣ አንቺ የምታገቢው ለመጀመሪያ ጊዜ ነው፣ እሱ እንኳን ከዚህ በፊት ድል ባለ ሰርግ ተሞሽሮ ነበር አለች። እኔ ግን ምንም አይነት ድግስ አልፈለኩም። ከዚህ ሰቀቀንና የጭንቀት ኑሮ ለመላቀቅ ነው የፈለኩት። በሪውን ካገባሁት በኋላ ስለምንበላውም ሆነ ስለምንለብሰው አልጨነቅም። ሰው ጉድ እያለ ያለምንም ዝግጅት የበሪውን ቤት ገባን። በሪውን ጥሩ ኑሮ ነው የሚኖረው። ቤቱ ሙሉ ነው። እሱም ቢሆን በውጭ ሲታይ ምንም አይነት ከባድ ጸባይ ያለው አይመስልም እና ለምን ሚስቱ ትታው ሄደች ብዬ አሰብኩኝ። ችግሩ ግን ሌላ ነበር። በሪውን ወንድነቱ ላይ ችግር አለበት። እኔም ቤቱ ከገባው ለወራቶች ምንም አይነት ንክኪ አልነበረንም። እንደዚህ መሆኑ ለኔ ተመችቶኛል። ምክንያቱም አልወደውም። ገላይን እንዲነካኝ አልፈልግም። እሱ ደግሞ ባለመቻሉ ከራሱ ጋር እየተጣላ ነው። እኔ ላይ መጮህና መነጫነጭ ጀመረ። እናቴ ይህንን ስታስተውል ምን ነው ችግር አለ እንዴ ብላ እኔን ጠየቀችኝ። ብነግራት ደስ ይለኝ ነበር፣ ግን ይሄ የሚያሳፍር መስሎ ታየኝ። ችግሩን ለመፍታት ሌላ መንገድ አይፈልግም። እሱ በራሱ ለመፍታት እየሞከረ ነው። ከጊዜ በኋላ ሰውነቴን አቅፎ መታገል ጀመረ፣ ግን አልቻለም። አለመቻሉ ያበሳጨዋል። በንዴት እኔን መደብደብ ጀመረ። እናቴም በዚህ ሁኔታ ከዚህ ሰውዬ ጋር መቀጠል አትችይም፣ ከዚህ ቤት መውጣት አለብን አለችኝ። እኔ ግን ከዚህ ከወጣን በኋላ የሚገጥመንን ነገር አሰብኩት። ረሃብና ችግር ሲፈራረቅብን በአይነ ህሊናዬ ሳልኩት። ሁሉንም ነገር ችዬ ለመቀጠል ቆርጬ ተነስቻለሁ። ምንም ለማልደብቃት ሰሚራ አማከርኳት። ደነገጠች። ይሄ እኮ ተችሎ የሚኖር ነገር አይደለም፣ ኧረ መላ መፈለግ ይኖርብሻል ብላ መከረችኝ። መላው ምን እንደሆነ አላውቅም፣ ለእናቴ እንዳልነግራትም ፈራው አልኳት። እሷ ግን መፍራት እንደሌለብኝና ከእናቴ ጋር መማከር እንዳለብኝ አሳመነችኝ። እኔም የጓደኛዬን ምክር ይዤ ወደ እናቴ ሄድኩኝ። ውስጤ ሀፍረትና ፍርሃት እያጨናነቀው በግድ ከራሴ ጋር ተፋልሜ የሆነውን ነገርኳት። እናቴ አልገረማትም። ሁኔታችሁ ያስታውቅ ነበር አለችኝ። ይህን ያክል ለሰው ግልጽ ነው ብዬ አላሰብኩም ነበር እና ምንድነው መፍትሄው ብዬ ጠየቅኳት። እናቴ እሷ እንደምታናግረው ነገረችኝ፣ ግን ፈራው። ለምን ለእናትሽ ተናገርሽ ብሎ ሌላ ጣጣ ያመጣል። እሷ ግን ችግር የለውም አናግረዋለሁ አለችኝ። እንዳለችውም አናገረችው። በሪውን ለእናቴ መናገር ያበሳጨው። ባህሪው ከድሮ የተለየ ሆነ። ጭራሽ እህቱ ከባሏ ተፋታ መጣች። ከስቃይ ላይ ስቃይ ጨመረብኝ። ወርቅነሽ ጸባይዋ ከባድ ነበር። ለሌላ ሰው መልካም ናት። ሰዎች በመልካምነቷ ያወድሷታል። ነገር ግን ለኔ መልካም አልነበረችም። እኛን ለማባረር የማትፈነቅለው ድንጋይ አልነበረም። በሪውን እንዲጠላኝና እንዲያባረረኝ የምትችለውን ብታደርግም እሱ ግን አላባረረኝም። የምታደርገውና የምትናገረው ነገር እናቴን እየቆረቆራት ነው። ከኔ በላይ ከናቴ ጋር ከባድ ጸብ ውስጥ ገቡ። ወርቅነሽ እናቴን በንቀት እየተመለከተች ወንድሜ ልጅሽን አይፈልጋትም፣ እሷ ግን በመተት ጠምጥማ ይዘዋለች አለቻት። እናቴ እንኳን መተት የደረሰበት ልደርስ ቀርቶ ሲባል እንኳን ያንገሸግሻታል። ልጄን ያሳደግኳት መተት እያለማመድኩ አይደለም። ይልቅ አንቺ ንገሪኝ፣ ወንድምሽ ወንድ መሆን ያቃተው እንደዚህ አይነት ነገሮችን ስለምትሞክሩ ነው አይደል? አለቻት። ወርቅነሽ ወንድሟ ወንድ አይደለም የተባለበት ምክንያት ምን እንደሆነ አላወቀችም ነበር፣ ግን ለማወቅ ራሱን ጠየቀችው። በዚህ ምክንያት ከቤት ሊያባረረን ትንሽ ነበር የቀረው፣ ግን ደግሞ አልጨከነብኝም። ሰሚራ ልትጠይቀኝ ስትመጣ ወርቅነሽ ትገላምጣታለች። ጭራሽ በአሽሙር ትናገራለች። ወንድሜ ያልተሸከመው ጉድ የለም ትላለች።
እቺ ሴት ከአቅሜ በላይ የሆነችብኝ ነው። ሰሚራዬ ምን እንደማደርግ ጨንቆኛል አልኳት። ሴትዮዋም ሆነች እሷ ደብዘዘው ሊያስቀሩሽ ነው። ስለዚህ ሰርቼ መምጣት ፈልጋለሁ፣ ወደ አረብ ሀገር ላከኝ በይው አለችኝ። የኛ አካባቢ ሰው የሀብት መጠኑ የሚለካው አረብ ሀገር ስንት ልጆች አሉት ተብሎ ነው። እኔ ግን ከዚህ በፊት የመሄድ ፍላጎት አልነበረኝም። እንደምንም ብለሽ አሳምኙ፣ እዛ ሄደሽ ሰርተሽ ትመለሻለሽ፣ ያኔ በልበ ሙሉነት ያለማንም እርዳታ እናትሽን ትንከባከቢያለሽ አለችኝ። ሐሳቧ መልካም ነው፣ ግን ደግሞ በሪውንን መጠየቅ ፈራው። ከሱ በፊት ለእናቴ ነገርኳት። እሷ ከጎኗ እንድርቅ አልፈለገችም። ስሞት ከጎኔ መሆን አለብሽ፣ አንቺ ከሌለሽ የሚቀብረኝ አይኖርም አለችኝ። ማንኛችን ቀዳሚ እንደሆነን አናውቅም። ስለዚህ ሞትን ከማሰብ ይልቅ ልጄ ሰርታ ስትመለስ ሁሉም ችግሮቻችን ይፈታል ብለሽ ማሰብ ነው ያለብሽ አልኳት። እናቴን ማሳመን በጣም ከባድ ነበር። እንደምንም ብዬ አሳመንኳት። በሪውንን ማሸነፍ ግን በጣም ከበደኝ። በጭራሽ የትም አትሄጂም አለ። እህት ወርቅነሽ ቤቱን ብቻዋን ለመቆጣጠር ስለምትፈልግ ትሄድና ሰርታ ትምጣ ብላ ተጫነችው። እሷ ይህንን የምታደርገው እኔን ከዚህ ለማራቅ ነው፣ ግን ለኔ ጠቅማኛለች። ለ2 ዓመት ሰርተሽ ትመለሻለሽ፣ እስከዛው እኔም ችግሬን ፈትቼ እጠብቅሻለሁ አለኝ። ከ2 ዓመት በኋላ ለሚፈጠረው ነገር ፈጣሪ ብቻ ነው የሚያውቀው። ለአሁኑ ግን በሐሳቤ ስለተስማማ በጣም ደስ ብሎኛል። የምሰራበትን ገንዘብ ለሱ እንደምልክ ቃል አስገባኝ። በተጨማሪም ከኔ ሌላ ወንድ ከተመኘሽ ከናትሽ ጋር አብሬ አንድ ጉድጓድ ነው የምቀብራችሁ በማለት አስፈራራኝ። ሌላ ወንድ ላልመኝ እችላለሁ፣ ግን ከሱ ወጥመድ ለመውጣት ለራሴ ገንዘብ ማጠራቀም አለብኝ። በጣም ተጨነቅኩ፣ ግን እግሬ ከዚያ ሀገር ይውጣ። ከዛ በኋላ ሁሉንም ነገር አስብበታለሁ። ለመሄድ አስፈላጊውን ነገር ጨራረስኩ። እናቴን ስሰናበታት ዳግም እንደማንገናኝ አድርጋ ነበር የተሰናበተችኝ። አቅፋኝ አለቀሰች። እንድትኖሪ ላደረግኩሽ ያልተገባ ሕይወት ይቅርታ አለችኝ። የእናቴ ሁኔታ ገና ካሁኑ ሆድ እያስባሰኝ ነው። ለበሪውን እናቴን አደራ ሰጥቼዋለሁ፣ ግን ከሱ በተጨማሪ ሰሚራን አደራ ብያታለሁ። እየመጣች እንድትጠይቃትና ችግር ካለ እንድትደውልልኝ አጥብቄ ነገርኳት። ከበሪውንም ሆነ ከወርቅነሽ በላይ ጓደኛዬ ሰሚራን አምናታለሁ። እነሱን ከተሰናበትኩ በኋላ ወደ ራሴ አተኮርኩ። ከዚያ አካባቢ ወጥቼ አላውቅም። በዛ ላይ የሚሄድበትን ሀገር ቋንቋ አልችልም። እንዴት እንደምወጣው ፈጣሪ ነው የሚያውቀው። ውስጤ ቢፈራም እግዚአብሔር ከዚህ ነገር ጋር አላምዶ የተሻለ ነገር እንደሚያደርግ አምናለሁ። እናቴንና አገሬን ትቼ ወደማላውቀው ሀገር ሄድኩኝ። የመጀመሪያዎቹ 2 ሳምንት በጣም አስጨናቂና አስፈሪ ነበሩ። ነገር ግን ቀስ በቀስ መላመድ ጀመርኩ። የምሰራው እርጋታ ያለውና ሰላማዊ ቤት ውስጥ ነው። የሚኖሩት እናትና ልጅ ብቻ ናቸው። ጠዋት ወጥተው ማታ ነው የሚገቡት። መልካም ሰዎች ናቸው። ሁሉን ነገር እንዲያስተካክልልኝ የጠየቅኩት ፈጣሪ ያስተካከለልኝ። በየጊዜው ለሰሚራ እየደወልኩ እናቴ ያለችበትን ሁኔታ ጠይቃታለሁ። እናቴ ደህና መሆኗን፣ ነገር ግን ከወርቅነሽ ጋር ሁልጊዜ እንደሚጣሉ ትነግረኛለች። የእናቴ ነገር እያሳሰበኝ ነው። ለበሪው ደውዬ እህቱ ከእናቴ ጋር የሚያፋጥጣትን ነገር እንዲፈታ ነገርኩት። እሱ ግን እህቱን ፍጹም የሆነች ሴት አድርጎ ነው የሚያያት። እናትሽ ህመሙም እርጅናውም እየተጫጫናት ስለሆነ ነገረኛ ሆናለች፣ አንቺ እንደምታስቢው እህቴ መጥፎ ነገር እያደረገች አይደለም ብሎ ተከላከለላት። እናቴ አላረጀችም። እሱ እንደሚለውም ያን ያክል ህመም የለባትም። እንደ ነገረኛ እንድትታይ የምታደርጋት ወርቅነሽ እንደሆነች አውቃለሁ። እናቴን በስልክ ሳናግራት ድምጿ ትክክል አልነበረም። እማዬ እኔ ተመልሼ እስከምመጣ ታገሺ አልኳት። ሌላ ምን አማራጭ አለኝ ብለሽ ነው ልጄ? በዚህ እድሜ የልጄ ባል እጅ ላይ መውደቅ እያሳዘነኝ ነው እንጂ ስትል ውስጤ በሐዘኔታ ተላወሰ። በጣም ስጨነቅ አሰሪዎች ያዩኛል። እንዳይከፋኝና እንዳይደብረኝ የሚችሉትን ይሞክራሉ። በተለይ ደግሞ ልጁ በጣም መልካም ነው። እኔ ፈገግ እንድል የማያደርገው ነገር የለም። አንዳንዴ ለእናትሽ ላኪላቸው ብሎ ብር ይሰጠኛል። ብልከውም ለበሪው ነው። የምትልኪውን እያስቀመጥኩ ነው፣ ስትመለሺ ተነጋግረን አንድ ቁም ነገር ላይ እናውለዋለን ይለኛል። አንድ ቀን ሰሚራ ደወለችልኝ። በጣም ነበር የደነገጥኩት። ምክንያቱም
እኔ እንጂ እሷ ደውላልኝ ስለማታውቅ እናቴ ምን ሆነች ብዬ ጠየቅኳት። እናቴም ሆነች ሌላ ሰው ምንም እንዳልሆነ ነገረችኝ። ግን አባትሽ መጥቷል፣ እናትሽን ሊያናግራት ይፈልጋል አለችኝ። በጣም ደነገጥኩ። ከተወለድኩ ጊዜ ጀምሮ አባቴን አላውቀውም። የማውቀው ነገር ቢኖር እናቴን አውላላ ሜዳ ላይ ጥሏት መሄዱን ነው። ከዓመታት በኋላ ምን ፈልጎ እንደመጣ አላውቅም። ግን እናቴን አግኝቶ እንዲረብሻት አልፈልግም። በፍጹም እንዲያገኛት አታድርጊ አልኳት። አባቴ ሊያናግረኝ እንደፈለገ ሰሚራ በፍርሃት እየተንተባተበች ነገረችኝ። ሻቅርቢልኝ አልኳት። ስልኩን ተቀብሎ ልጄ ብሎ ጠራኝ። ውስጤ ተረበሸ። ይሄ ከአባቴ የሰማሁት የመጀመሪያው ቃል ነበር። ከእናቴ ውጪ ልጄ ብሎ የጠራኝ ሰው አልነበረም። እናቴ እኔም በመውለዷ ብዙ ተሰቃይታለች። በጣም እወዳታለሁ። ልጄ ስትለኝ ውስጤ እረፍት ያገኛል። ይሄ ሰውዬ ግን ልጄ ማለት መብት የለውም። እኔ ልጁ አይደለሁም። ልጁ በሆን ጥሎ አይጠፋም ነበር። ለራሴና ለእናቴ ብዬ የማልወደውን ሰው አግብቼ ህልሜን ሳጨናግፍ እሱ አልነበረም። ውስጤ በንዴት ተሞላ። እንዴት ብትደፍር ነው ልጄ የምትለኝ አልኩት። እሱም ትንሽ በዝምታ ከቆየ በኋላ ይቅር እንደማትኝ አውቃለሁ፣ ግን እናትሽ መልእክት ልካልኝ ነው የመጣሁት አለ። እናቴ ምን ብላ መልእክት እንደላከችበት አላውቅም፣ ግን እንዴት ከሱ ጋር ትገናኛለች የሚለው አበሳጨኝ። ምን ብላ ነው የላከችብህ ብዬ ጠየቅኩት። አሁን ያለችበት ቦታ አልተመቻትም፣ ለህይወቷም አደጋ ነው። እናም አንድ ነገር በወል ልጄ ትጎዳለች። በዛ ላይ ልጄ ተመልሳ ስትመጣ ከይሰውዬ ጋር አብራ እንድትሆን አልፈልግም አለችኝ። ይህንን ስትነግረኝ የበደልኳችሁን መካሻ ይሆናል ብዬ አሰብኩኝ። እናም እናትሽን ወደ ደሴ ወስጄ ከኔ ጋር እንድትኖር አደርጋታለሁ። አንቺም ከዚህ በኋላ ገንዘብሽን ለሱ መላክ የለብሽም። በእናትሽ ምክንያት የሱ እስረኛ መሆን ይብቃሽ ሲለኝ ሳቄን መቆጣጠር አልቻልኩም። አንተ ማን ስለሆንክ ነው እናቴን የምትንከባከባት? ሲቀጥል እናቴ ባለ ትዳር ከሆነ ወንድ ጋር ለምን ትኖራለች አልኩት። አባቴ ሚስቱ የሞተችው ከዓመታት በፊት እንደሆነና ከልጆቹ ጋር እንደሚኖር ነገረኝ። እውነት እናቴ መልእክት ልካለት ነው ብዬ ራሴን ጠየቅኩ። እማዬ ብዙ ዋጋ ያስከፈላትን ሰው እርዳታ ከፈለገች ከባድ ሁኔታ ውስጥ ናት ብዬ አሰብኩኝ። እናቴን መጀመሪያ ማናገር አለብኝ። የምትነግረኝ ነገር አሳማኝ ከሆነ ትወስዳታለህ አልኩት። እናቴ ደውዬ በሪውንና ወርቅነሽ በሌሉበት ነፃ ሆና እንድታናግረኝ አደረግኩ። ብዙ ፈተና እንድታይ ያደረገሽን ሰው እርዳታ እንድጠይቅ ያደረገሽ ነገር ምንድነው በማለት ጠየቅኳት። እናቴ ከነበሪውን ጋር አልተመቻትም። በዛ ላይ ደግሞ የምልክላቸውን ገንዘብ ሲያጠፉት ማየት ለሷ ከባድ ነው። በሪውን አንዳንድ ስተቶችን ሲሰራ እንዳየችው ነገረችኝ። ስለዚህ ከዚህ በኋላ ከሱ ጋር እንድትቀጥ አልፈልግም። የሚያግዘን ሰው ካስፈለገም አባትሽ ይሻላል ብዬ አሰብኩኝ አለችኝ። እናቴ የተናገረችው ነገር አላሳመነኝም። ምክንያቱም በሪውንም ሆነ ወርቅነሽ ሁልጊዜም ስተት ሲሰሩ ነው የነበረው። እናቴ ይሄ ሰውዬ ህይወትሽን እንዴት እንዳበላሽው ታውቂያለሽ። አሁን ደግሞ ምን እንደሚያደርግ አታውቂም። ስለዚህ ባክሽ ከሱ ጋር ከመሄድሽ በፊት አስቢበት አልኳት። እናቴ ግን ሳታመነታ አባቴን ተከትላ ወደ ደሴ ሄደች። በሪውን በዚህ በጣም ተናዶ ነበር። እናትሽ ምስጋና ቢስ ናት፣ ምንም ሳትናገር ነው ሄደችው። ይቺ ሴት ላንቺም አትጠቅምም አለኝ። ስለ እናቴ እንደዚህ አይነት ነገር ድጋሚ እንዳትናገር፣ የሚሻላትን ራሷ ታውቃለች በማለት መረር ብዬ ተናገርኩት። ከመቼ ጀምሮ ነው ንቀት የተሞላበት ንግግር መናገር የጀመርሽው? እኔ እኮ ባልሽ ነኝ አለ። ለሱ ባል መሆን ማለት እሱ የፈለገውን ነገር ያደርጋል፣ የፈለገውን ነገር ይናገራል። ሚስት ደግሞ ትክክል ሆነችም አልሆነችም አንገቷን ደፍታ እሱ የሚላትን ነገር መቀበል ነው። ይሄንን እኔም እያሳለፍኩበት ነው። አሁን ላይ ግን አንገቴን ደፍቼ የሱን መርዝ ንግግሮች ሰምቼ ዝም አልልም። በዛ ላይ ደግሞ የምሰራበትን ገንዘብ ለሱ መላክ አቁሜያለሁ። ከሱ በላይ የማምናቸው ሰዎች አሉ። እናቴና ሰሚራ ናቸው። የምፈልገውን ነገር ስነግራት ተሯሩጣ የምታሳካልኝ ሰሚራ ስለሆነች ለሷ መላክ ጀመርኩ። ለሱ መላክ ሳቆም መናደድ ጀመረ። እንደውም ተመልሰሽ ነይ፣ እኔ ባልሽ ስለሆንኩኝ የምልሽን ታደርጊያለሽ አለ። እኔ ግን እሱ የሚለኝን ነገር ማድረግ አቆምኩ። እናቴ ከአባቴ ጋር እየኖረች ነው። ጥሩ እንደሚንከባከባት ነግራኛለች። ስለዚህ በምንም ነገር ሊጎዳኝ አይችልም።
ዓመቴን ስጨርስ እሄዳለሁ። ወደሱ የሚሄደውም ፍቺ ለመፈጸም እንጂ ከሱ ጋር ለመኖር አይደለም። በየጊዜው እየደወለ እንድመለስ ይነግረኛል። እኔ ግን ስራዬን ቀጥያለሁ። ከወራቶች በኋላ ያልጠበቅኩት ነገር ተፈጠረ። እናቴ ታመመች። ከመሞቴ በፊት ልጄን ማየት ፈልጋለሁ፣ እንድትመጣ ንገሩልኝ አለች። አባቴ ደውሎ መምጣትሽ ግዴታ ነው፣ አንቺ ከጎኗ እንድትሆኚ ትፈልጋለች ሲለኝ በጣም ነበር የፈራሁት። እናቴ ብትሞት ምን ልሆን ነው ብዬ አሰብኩኝ። እናቴ ስለታመመች በአስቸኳይ መሄድ አለብኝ። እረፍት ስጡኝ አልኳቸው። እናትና ልጅ በጣም አዘኑልኝ። ለአንድ ወር ከእናቴ ጋር እንድቆይ ፈቀዱልኝ። ደርሶ መልስ የፕሌን ወጪ እየሸፈኑልኝም እነሱ ናቸው። እናቴ ምንም ሳትሆን እንዳገኛት በውስጤ እየጸለይኩ ነበር። ምንም ሳትሆን አገኘኋት፣ ግን ካልጋ አትወርድም፣ መንቀሳቀስም አትችልም። ሕክምና መሄድ አለባት፣ ገንዘብ አለኝ፣ እናቴን አሳክማታለሁ አልኩኝ። የእናትሽ በሽታ የማይድን ነው፣ የካንሰር በሽተኛ ናት፣ እናም የመጨረሻው ደረጃ ላይ ደርሷል አለ። ይህንን መርዶ የነገረኝ በአካል አይቼ የማላቀው አባቴ ነበር። የኔና የአባቴ ገጽታ ይመሳሰላል። ይህ ሰውዬ ሕይወታችንን እንዳበላሸ ባውቅም በዚህ ሰዓት ስለሱ እያሰብኩ እናቴን መርሳት አልፈልግም። እናቴ ከዳነች በኋላ ይደርሳል። ያኔ እኔና እናቴን ምን እንዳደረገንና ያሳለፍናቸውን እያንዳንዱን ከባድ መከራዎች እነግረዋለሁ ብዬ ላውን ችላ ብዬዋለሁ። አባቴ 3 ልጆች አሉት። 3ቱም እዚያው አብረው ነው የሚኖሩት። ቤቱ ሰፊ ነው። በዛ ላይ 2 ቦታ ትላልቅ ሱቆች አሉት። ቤቱ ሙሉ ነው። የሚቸግረው ነገር የለም። 3ቱም ልጆቹ ተቀራራቢ ዕድሜ ላይ ናቸው። የመጀመሪያው መኩሪያ ይባላል። በቅርቡ ለማግባት ተዘጋጅቷል። ሁለተኛው ልጁ ደግሞ ይመር ይባላል። ሶስተኛዋና የመጨረሻዋ ትዕግስት ትባላለች። መኩሪያና ትዕግስትን ተዋውቂያቸዋለሁ። ከይመር ጋር ግን አልተዋወቅንም። ለሱቅ የሚሆን ዕቃ ለማምጣት ወደ አዲስ አበባ እንደሄደ ሰምቻለሁ። እናቴን እንከባከባት የነበረው ይመር ነው። ከእናቴ ጋር ጥሩ የሚባል ቀረቤታ እንዳላቸው ነግራኛለች። አሁንም አልጋ ላይ ሆና ስለሱ ነው የምትጠይቀው። እሷ ብቻ ሳትሆን ሁሉም የቤቱ ሰው ስለሱ መልካምነት ያወራል። እውነት ለመናገር መኩሪያና ትዕግስትም ጥሩ ልጆች ናቸው። አባታችን እህት እንዳለችን ሲነግረን በጣም ነበር የተደሰትነው። እስክናገኝሽ ቸኩለን ነበር አሉኝ። እኔ ግን እንኳን እህት ወንድሞቼ ሊመስሉኝ ጭራሽ ሳያቸው ጠላቶቼ እየመሰሉኝ ነው። እነሱ ምንም ሳይጎልባቸው ችግርን ሳያዩ ነው ያደጉት። ይሄ ነገር ያበሳጨኛል። ቆም ብዬ ሳስበው ደግሞ ይሄ እነሱ ጥፋት ሳይሆን ያባታቸው ነው። ስለዚህ እነሱ ምንም ጥፋት የለባቸውም ብዬ አስባለሁ። ወደ አገር ቤት መመለሴን ለበሪሁን አልነገርኩትም። ስልኬን አጥፍቻለሁ። በትዕግስት ስልክ ለሰሚራ ደውዬ ያለውን ነገር ጠየቅኳት። በሪሁን መጥፋቴ እንዳስጨነቀውና እሷን እየጠየቃት እንደሆነ ነገረችኝ። ለተወሰነ ጊዜ መመለሴን እንዳትነግሪው ብዬ አስጠነቀቅኳት። ቀኑ ሙሉ ከእናቴ ጎን አልለይም። አመሻሽ ላይ ቤተክርስቲያን ሄጄ እያለቀስኩ ፈጣሪን እለምነዋለሁ። እናቴን ማርልኝ እባክህ፣ ስቃዋን አታብዛው፣ መዳን የማትችል ከሆነ ሳትሰቃይ በጊዜ ወደ አንተ ውሰዳት እላለሁ። ይሄን ማለቴ ከራሴ ጋር እንድጣላ ያደርገኛል። ምን አይነት ጭካኔ ነው እናትሽን እንድትሞት መመኘት ብዬ ራሴን እወቅሳለሁ። ዛሬ ግን ራሴን ሳልወቅስ ከልቤ ነበር የለመንኩት። ምክንያቱም ሌሊቱን ሙሉ ስትሰቃይ ነበር። በዛ ላይ የማህፀን ካንሰር ስለሆነ ጠረን ያለው ፈሳሽ ስላለው በጣም ትሳቀቃለች፣ ታለቅሳለች። ይህንን ማየት ከባድ ነው። እናቴ እያለቀሰች እባክህ በላሽታ አትግደለኝ፣ የምትወስደኝ ከሆነ መምጫ አይዘጊ ስትል ነበር። ቤተክርስቲያን በግንባሬ ተደፍቼ ሳለቅስ ቆየው። ተነስቼ እስከ ቤት በእግሬ ወክ ማድረግ ጀመርኩ። ከቤተክርስቲያኑ ትንሽ ራቅ እንዳልኩኝ አንድ አጋጣሚ ገጠመኝ። በአስፋልቱ ዳር እየተራመድኩ ያለ በድንገት ትልቅ ካርቶን መታኝ። ወደ ኋላ ወደቅኩኝ። እዛ አካባቢ የነበሩት ተጫጫው ወደ እኔ መጡ። አንድ ወጣት እጄን ይዞ አነሳኝ። በጣም ደንግጬ ስለነበር ድንብርበር ብያለሁ። ድንገት መሃል ስለገባሽብን እኮ ነው ይቅርታ አለኝ። ከመኪና ላይ ዕቃ እያወረዱ ነበር እና እኔ መሃል ገባውባቸው። በሐሳብ ተውጬ መንገዳቸው ላይ ስለገባው ይቅርታ ጠየቅኩኝ። ወጣቱ ግን በተደጋጋሚ ይቅርታ እየጠየቀኝ ነው። ቀና ብዬ አየሁት። ደስ የሚል ጠይም ወጣት ነው። ልቤ የሸፈተው በዚህ ቅጽበት ነበር።
አፍጥጬ እየተመለከትኩት ነበር። እሱም የተጎዳው መስሎት ደንግጧል። ህመም እየተሰማሽ ከሆነ ወደ ሆስፒታል እንሂድ አለ። ደህና ነኝ አታስብ፣ ደግሞ ጥፋቱ የኔ ነው። በሐሳብ ተውጪ መስመራችሁ ውስጥ ገባው አልኩት። አይኖቹ ከአይኖቹ አልተነቀሉም። እሱም እንደኔ ልቡ የሸፈተ ይመስላል። በድንጋጤ ከበውኝ የነበሩት ደህና መሆኔን ሳዩ ተበተኑ። እሱ ግን አሁንም ከጎኔ ነው። እንደዚህ አቅልሽን ያሳተሽ ነገር ምንድነው ብሎ ጠየቀኝ። ሕይወት ናት፣ መፈናፈኛ አሳጣችኝ። ልክ እንደ ፉዬ ገላ እያንገላታችኝ ነው አልኩት። እጄን አጥብቆ ያዘኝ። አይዞሽ፣ ምናልባት እፎይ የምትይበት ረፍት የምታገኝበት ቀን ተቃርቦ ይሆናል። ከጨለማ በኋላ ብርሃን፣ ከማዕበል በኋላ መረጋጋት እንዳለ ሁሉ ከፈተና በኋላ መልካም ውጤት አለ አለኝ። በዚህ ሰዓት በሪውንም ሆነ እናቴ እንዲሁም የአረብ ሀገር አሰሪዎቼ፣ አባቴና ልጆቹ፣ ችግሮቼና ሰሚራም ጭምር ከጭንቅላቴ ውስጥ ጠፍተዋል። ፊት ለፊቴ ካለው ጠይም ወጣት ውጪ ምንም አይነት ነገር እያሰብኩ አይደለም። ያለውበት ጭንቀትና መከራ አልፎ ብርሃን እንደሚሆን ሲነግረኝ ይበልጥ ወደ ልቤ ሳብኩት። ከተቀመጥኩበት ተነስቼ ስላስደነገጥኳችሁ በጣም ይቅርታ ብዬ መንገድ ስጀምር የምሰራው እዚህ ፊት ለፊት ያለው ሱቅ ነው አለኝ። ይሄ ማለት ደግሞ ምን ማለት ነው እያልኩኝ እያሰብኩ ወደ ቤት ተመለስኩ። ስመለስ የጠበቀኝ የእናቴ ፈገግታ ሳይሆን ቤቱ በለቅሶ ተሞልቶ ነበር። ከሰዓታት በፊት እናቴን አታሰቃያት፣ ቶሎ ውሰዳት እያልኩ ስለምነው የነበረውን እግዚአብሔርን መውቀስ ጀመርኩ። እንዴት ብቻዬን ታስቀረኛለህ አልኩት። እናቴን ሳላስደስታት እድሜ ልኳ እንደተሰቃየች ሞተች። ሰሚራ ይህንን ስትሰማ መጣች። ስትመጣ ብቻዋን አልነበረችም። በሪውንም አብሮ ነበር የመጣው። እናቴን ቀበርኩኝ። ከቀብር በኋላ ነበር በዙሪያዬ የነበሩትን ሰዎች ያስተዋልኩት። በሪውንና ሰሚራ ከጎኔ ነበሩ። አባቴ ከልጆቹ መሃል ተቀምጦ ያለቅሳል። የእናቴ ሞት ከመስማቴ በፊት መንገድ ላይ በታሸገ ካርቶን የመታኝ ጠይም ወጣት ከአባቴና ከወንድሜ ጎን ተቀምጧል። በሪውን ወደ እኔ ጠጋ ብሎ እንዴት መምጣትሽን አልነገርሽኝም ብሎ ጠየቀኝ። በዚህ ሰዓት እንደዚህ አይነት ጥያቄ መጠየቁ ይበልጥ እንድጠላው እያደረገኝ ነው። የእናቴ ሰልስት ሳይወጣ ምን አይነት ጥያቄ ነው የምትጠይቀኝ ብዬ ጮኩበት። ሁሉም ወደኛ ዞር ዞር ብለው አዩ። በሪውን አልደነገጠም። ውስጡ ያለውን ጥያቄ መጠየቁን ቀጠለ። አልመጣም ቆያለሁ ብለሽ ነበር፣ አንቺ ግን ከመጣሽ ቆይተሻል። በዛ ላይ ለኔ ያለመላክ ምንም ለማታውቂያት ባዳ ጓደኛሽ ብር መላክ ጀመርሽ አለ። አንተም እኮ ባዳ ነህ፣ በዛ ላይ ለኔ አታስብም። አሁን ከባዳ ዘላይ ሁኚ እንኳን አላሰብክልኝም። ተመልከት እስኪ በዚህ ሰዓት እንደዚህ አይነት ጥያቄ መጠየቅ ነበረብህ ብዬ ተናገርኩት። በሪውን እጄን በመያዝ ተነሽ ወደ ቤታችን እንሂድ አለ። ሰው ሁሉ እንደ ድራማ ነበር ሲያየን የነበረው። አባቴ በመነሳት ተረጋጋ እንጂ ልጄ በዚህ ሰዓት እንዴት እንሂድ ትላለህ? የእናቷን ሰልስት ታውጣና ትነጋገራላችሁ አለው። ሚስቴ ስለሆነች አብራኝ ትመጣለች፣ ሐዘኗን ዛት ትጨርሳለች አለ። በሪውን በኔ ላይ ስልጣን ያለው ብቸኛው ሰው እንደሆነ ሲናገር ቁሞ ሲመለከት የነበረው ጠይሙ ወጣት ወደ በሪውን በመጠጋት አልሄድም ካለች መብቷ ነው፣ ስለዚህ እጇን ልቀቃት አለው። ለዓመታት ዞር ብላችሁ ያላያችኋት ሰዎች አሁን ድንገት እንደ ቤተሰብ ያደረጋችሁ ምንድነው? አንተ ታላቋ ነህ ወይስ ታናሿ? በማለት በንቀት ተመለከተው። በሪውን ሲናገር ወሽመጤ ቁርጥ አለ። ልቤ ያረፈበት ወንድሜ መሆኑን መስማት አመመኝ። ይመር ከአዲስ አበባ ያመጣውን ዕቃ ከመኪና ሲያወርድ ነበር እኔን የመታኝ። በሰዓቱ ወንድሜ እንደሆነ አላወቅኩም። እሱም እህቱ እንደነበርኩ አላወቀም። በበሪውን ተናዷል። አፍንጫውን በቡጢ ሰበረው። አንገቱን አንቆ ከዚህ ውጣ ብሎ አፈጠጠበት። ሰዎች መሃል ገብተው አገላገሉት። የይመር ንዴት በጣም የሚያስፈራ ነው። ራሱን መቆጣጠር እስከሚከብደው ነበር የተናደደው። በሪውን ከወጣ በኋላ አባቴ ይመርን ተቆጣው። እንደዚህ አይነት ግልፍተኝነት ከየት የመጣ ነው? ሰውየው እኮ የእህትህ ባል ነው፣ እንዴት እንደዚህ ታደርጋለህ ብሎ ተናገረው። ቢሆንም ሊያከብራት ይገባል፣ በዛ ላይ እጇን አጥብቆ ይዟት ነበር አለ። የይመር ሁኔታ ሁሉንም ሰው ግራ ያጋባ ነበር። ከዚህ በፊት ምንም ያክል ቢናደድ የዚህ አይነት ነገር አሳይቶ እንደማያውቅ ሲያወሩ ነበር። የዛሬው ሁኔታው ከምን የመነጨ እንደሆነ ማንም አያውቅም።
በሪውን ከአባቴ ቤት ይውጣ እንጂ ከደሴ ከተማ አልወጣም። አልጋ ይዞ ተቀመጠ። የእናቴን ፎቶ ያያው አለቅሳለሁ። ጎኔን ማሳረፍ አልቻልኩም። ያለውበት ክፍል ተንኳኳ። እኔም እንባይን ጠርጌ ይግቡ አልኩኝ። ወደ ውስጥ የገባው ይመር ነው። ሳየው ድጋሚ ልቤ ደነገጠ። አንዴ ላናግርሽ ነበር ፍቃደኛ ከሆንሽ አለ ትህትና በተሞላበት አንደበት። እኔም ከጎኔ እንዲቀመጥ እያመለከትኩት ችግር የለውም አናግረኝ አልኩት። ከጎኔ ተቀመጠ። ጠረኑ አፍንጫዬን ዘልቆ ወደ ልቤ ተምዘገዘገ። የልቤ ምት እንዲጨምር አደረገው። ባለቤትሽ ላይ ያልተገባ ነገር ስላደረኩ በጣም ይቅርታ፣ ያደረኩት ያስጨነቀሽ ስለመሰለኝ ነው በማለት በሪውንን ባደረገው ነገር ይቅርታ ጠየቀኝ። እሱ ሁልጊዜም እንደዚህ ነው። የራሱን ፍላጎት ብቻ ነው የሚያየው። የኔ የመመና ቁስል ለሱ ምንም ነው። እኔ ለምጄዋለሁ። አንተ ግን ምንም ጥፋት የለብህም። ስለዚህ ይቅርታ መጠየቅ አይጠበቅብህም አልኩት። ባለፈው አላወቅኩሽም ነበር። ለቅሶ ላይ ሳይሽ ደንግጫለሁ አለ። እኔም አንገቴን በማቀርቀር ወንድሜ ትሆናለህ ብዬ አልገመትኩም ነበር ስለው ከተቀመጠበት በፍጥነት በመነሳት በቃ እንዳረብሽሽ ልሂድ አለኝ። ወንድሜ የሚለውን ንግግር ሲሰማ ነበር የደነበረው። ይሄ ነገር ይረብሽዋል ብዬ አልገመትኩም ነበር። ከአንድ ሳምንት በኋላ ወደ አረብ ሀገር መመለስ እንዳለብኝ አሰብኩ። ከዚህ በኋላ እዚህ ምንም የቀረኝ ነገር የለም። አባቴንና ቤተሰቦቹን ሰብስቤ ለእናቴ ላደረጋችሁት ነገር ከልብ አመሰግናለሁ። ከዚህ በኋላ እዚህ መሆን አልችልም አልኩኝ። አባቴ ግን እንድቆይ ይፈልጋል። ቢያንስ አርባው ከወጣ በኋላ ትሄጃለሽ አለ። ይመር አይኖቹን ከኔ እያሸሸ ቆየች አልቆየች እናቷን መመለስ አትችልም፣ ስለዚህ ሂዳ ህይወቷን መቀጠል ይኖርባታል አለ። እኔም የእናቴን አርባ ማውጣት ሳልፈልግ ቀርቼ ሳይሆን የልቤን ግፊት ለመሸሽ ነው መሄድን የመረጥኩት። አባቴ ግን መቆየት አለብሽ ብሎ ድርቅ አለ። ሰሚራም እንድቆይ እየተጫነችኝ ነው። አርባው እስኪወጣ ለመቆየት ወሰንኩ። ከአርባው በኋላ ግን አንድ ቀን መቆየት አልፈልግም። በነጋታው በሪሁን ቤት ድረስ መጣ። ሲመጣ ሁሉም አብረው ነበሩ። ሰረቅ አድርጌ ይመረን አየሁት። ፊቱ ተለዋውጧል። በሪሁንን የሚያይበት መንገድ ያስፈራ ነበር። ይመርም ከጎኔ ቁጭ ብሎ አሁን ወደ ቤታችን መሄድ ይኖርብናል፣ በእናትሽ ሞት ሁላችንም ከልብ አዝነናል፣ ግን ደግሞ በሕይወት እስካለን ድረስ ሕይወት ይቀጥላል አለ። ሁሉም የኔን ምላሽ እየተጠባበቁ ነው። ወደ በሪውን እያየው ከዚህ በኋላ ካንተ ጋር መቀጠል አልፈልግም፣ መፋታት ነው የምፈልገው፣ አዲስ ሕይወት መጀመር እፈልጋለሁ፣ ስለዚህ እንፋታ አልኩት። አባቴ ደነገጠ። እርግጠኛ ነሽ ልጄ ሲል ጠየቀኝ። በአባትና በባል ያልታደልኩ ሴት ነኝ፣ ምናልባት ወደፊት ጥሩ ባል ይገጥመኝ ይሆናል ብዬ ቁጣ የተሞላበት መልስ ለአባቴ መለስኩለት። በአፍረት አንገቱን አቀረቀረ። በሪውን ግን አፌዘብኝ። እኔ 80 ባልሽ ነኝ፣ ከኔ ውጪ መሆን አትችይም። አሁንም በኔ ላይ ስልጣን እንዳለው ሊያሳይ እየሞከረ ነው። ይመር ከተቀመጠበት ሲነሳ ደነገጥኩ። እንደባለፈው ይደበደበዋል ብዬ ፈርቻለሁ። ግን አባቴ ይመርን አስቆመው። በመሃላቸው ባንገባ ጥሩ ነው፣ እነሱ ትልልቅ ሰዎች ናቸው፣ ችግራቸውን ራሳቸው ይፍቱታለው። ከዚህ በኋላ አብረን መቀጠል እንደማንችል ነግሬያለሁ፣ ስለዚህ ተወኝ፣ 80ችንን እንቅደድ አልኩት። የኔ እጄን እየጎተተ ከቤት ይዞኝ ወጣ። አንቺ ሚስቴ ነሽ፣ በማዕከላችን የነበረውን ችግር ስለፈታሁት ድጋሚ አብረን እንኖራለን አለ። አባቴና ወንድሞቼ ተከትለው ወጡ። ይመር ድጋሚ የበሪውንን አንገት አነቀው። ከዚህ በኋላ እንኳን እጇን ይዘ መጎተት ይቅርና ጮክ ብለህ ስትናገራት ከሰማው እገልሃለሁ በማለት አስፈራረው። በሪውንን አስፈራርተው ከቤት አባረሩት። በሪውን ዝም እንደማይል አውቃለሁ። እሱ መሸነፍ የሚባል ነገር አይቀበልም። ግን ለጊዜው እረፍት አገኛለሁ። የእናቴን አርባ እስከማውጣ ከቆየ ከዛ በኋላ በፍጥነት ሄዳለሁ። ከቀን ወደ ቀን የልቤ ምት ከቁጥጥሬ ውጪ እየሆነ ነው። ይመርን ሳየው ይብስብኛል። እሱ እኔን ላለማየት እየጣረ ነው። ሁለታችንም የተሳሳተ መስመር ላይ ነን። ቤት ውስጥ ብቻችንን ተገናኘን። በዚህ ሰዓት ተነጋገርን። በመካከላችን ያለውን ነገር መፍታት እንዳለብኝ እየተሰማኝ ነው። ግን ደግሞ ሁለታችንም ምን ብለን መናገር መጀመር እንዳለብን እርስ በርስ ተፈራርተናል። እንደምንም ብሎ እሱ መናገር ጀመረ።
የዚህ ነገር መጨረሻው ምንድነው የሚሆነው ብሎ ጠየቀኝ። እኔ መፍትሄ ከሱ በመጠበቅበት ሰዓት ጭራሽ መጨረሻው ምንድነው ብሎ ይጠይቀኛል። ስላናደደኝ ትንሽ ላስደንግጠው ብዬ አሰብኩ። የምኑ መጨረሻ ነው ያሳሰበህ አልኩት። የእውነትም ደነገጠ። ያሰበው ነገር የተሳሳተ እንደሆነ እያሰበ ነበር። ሊጠይቀኝ የፈለገውን ነገር ትቶ ሌላ የማይረባ ነገር መቀባጠር ጀመረ። በሪውን ጥሩ ወንድ ሳይሆን አይቀርም። ምናልባት ከሱ ጋር ያለሽን ግንኙነት ብታስተካክይ የተሻለ ይመስለኛል አለ። ይህ ንግግሩ በጣም አበሳጨኝ። የኔ ህይወት ውስጥ ለምን ትገባለህ? በቃ ከኔ ራቅ እያልኩ ጮኩበት። እሱ ግን ተረጋግቶ ነበር የሚመለከተኝ። እኔ እንደ ወንድምነቴ የሚበጅሽን እየነገርኩሽ ነው። እግርሽ እስከሚነቃ ብትሄጂ ከበሪው የተሻለ ወንድ አታገኝም ብሎ ይባስ ንዴቴን አባሰው። ቆይ ከኔ ያለህ ችግር ምንድነው? ከቤት እንደወጣ ፈልገህ ነው ብዬ ጠየቅኩት። ይመር ወደ እኔ በመጠጋት ከባድና የሚያስፈራ ስሜት ውስጥ ነኝ። ምን ማድረግ እንዳለብኝ አላውቅም። በእርግጠኝነት አንቺም እዚህ ስሜት ውስጥ ትመስኛለሽ ሲለኝ ምን ብዬ እንደምመልስለት ጠፋብኝ። አዎ ካንተ ከወንድሜ ፍቅር ይዞኛል እንድለው ፈልጎ ነው። ለራሴ ተጨንቄያለሁ። ጭራሽ ልቤ ውስጥ የሚጉላላውን ስሜት አውጥቼ እንድናገር ይገፋፋኛል። ምንም የሚሰማኝ ስሜት የለም። አንተ ምን እየተሰማህ እንደሆነ አላውቅም ብዬ አድበስብሼ ለማለፍ ሞከርኩኝ። ለተወሰነ ደቂቃ በዝምታ ተመለከተኝ። እንደዚህ ሲያየኝ ተጨነቅኩ። ሰውነቴ በላብ ተዘፈቀ። አንዳች ስሜት ወደ ከንፈሩ እየጎተተኝ ነው። ከራሴ ጋር መታገል ጀመርኩ። መቻል ሲያቅተኝ ዘልዬ ከንፈሩ ላይ ልተከል ስል ተሳስቻለሁ ማለት ነው በጣም ይቅርታ ብሎ ከውርደት ገላገለኝ። ከክፍሌ ወጥቶ ሲሄድ ውስጥ ያለውን የታመቀ ትንፋሽ አስወጣሁት። ጎንበስ ብዬ የሚብረከረከውን ጉልበቴን ያስኩት። ምን አይነት ስቃይ ውስጥ እንዳለው አላውቅም። ይሄንን ጉድ ለማን እንደማማክር ግራ ገባኝ። ለመወዳት ለልብ ጓደኛዬ ለሰሚራ እንኳን መናገር ፈርቻለሁ። ግን በጭንቀት ጭንቅላቴ ከመፈንዳቱ በፊት ለሆነ ሰው ተናግሬ መተንፈስ አለብኝ። መፍትሄ መፈለግ ግዴታ ነው። ለሰሚራ ደውዬ እንድትመጣ ነገርኳት። እኔ ወደ መርሳ መሄድ አልችልም፣ ምክንያቱም በር ይሆናል እዛው እንደሚያስቀረኝ አውቃለሁ። ስለዚህ እሷ እንድትመጣ ጠየቅኳት። ከሷ ውጪ የማማክረው ጓደኛ የለኝም። ይሄንን ነገር ለመናገር ከሷ ፊት ቁጭ ብዬ በመጨነቅ ብዙ ሰዓት ፈጅቻለሁ። እሷም ተጨንቃ እባክሽ ንገሪኝ እየተጨነቅኩ ነው አለች። እንደምንም ብዬ ለመናገር ራሴን አደፋፈርኩ። የሚያስጨንቅና የተሳሳተ ፍቅር ይዞኛል ሰሚራ፣ እባክሽ ከዚህ ጉድ የምወጣበትን መፍትሄ ፈልጊ አልኳት። ሰሚራ በደስታ እየሳቀች ፍቅር በጣም ደስ የሚል ነገር ነው፣ ዓለምሽን ይቀይረዋል፣ ደስተኛ ልትሆኚ ነው የሚገባው። ስለ በሪውን ተጨንቀሽ ከሆነ ለሱ መፍትሄ አይጠፋም፣ ግን ለመሆኑ ከማን ነው ፍቅር የያዘሽ ብላ ጠየቀችኝ። እሱ አይደል ችግሩ? ከራሴም ጋር ከፈጣሪም ጋር የምጣላበት ፍቅር ውስጥ ነኝ። ለመናገር እንኳን ያሳፍራል። እንዴት እንደምነግርሽ አላውቅም ብዬ አለቀስኩ። ጄን በመያዝ እኔን እንደራስሽኝና ልብሽ ውስጥ ያለው ንገሪኝ። ስትናገሪ ትተነፍሻለሽ፣ መፍትሄም አይጠፋም አለችኝ። ለራሴ እንኳን መናገር የሚከብደኝን ነገር ለሷ ነገርኳት። ከይመር ነው ፍቅር የያዘኝ አልኳት። ሰሚራ በድንጋጤ ተመለከተችኝ። ይመር ማለት ወንድምሽ ነው ወይስ ሌላ ይመር አለ በማለት ጠየቀችኝ። እሱን ቃል ስሰማ ይጨንቀኛል። ከወንድሜ ፍቅር እንደያዘኝ ሳስብ ምን አይነት ቆሻሻና የማረባ ሴት መሆኔን አስባለሁ። ሰሚራ ተጨነቀች። ለመሆኑ እሱ ይህንን ነገር ያውቃል ስትለኝ እሱ አይደል ችግሩ ብዬ ሌላ ጉድ ነገርኳት። እሱም ከኔ ጋር ተመሳሳይ ስሜት ውስጥ እንደሆነ እርግጠኛ ነኝ። ስለዚህ ጉዳይ ምን አይነት መፍትሄ እንፈልግ ብሎ በግልጽ ሊያማክረኝ ፈልጎ ነበር። እኔ ግን ከሱ ጋር በግልጽ ማውራት ፈራው። ፍርሃት ብቻ ሳይሆን ሀፍረትም ተሰማኝ። ሰሚራ ምን እንደማደርግ አላውቅም፣ በጣም ተጨንቄያለሁ ብዬ ውስጥ ያለውን እሳት ለሷ ተነፈስኩት። ትንሽ ስታስብ ቆይታ መፍትሄ ያለችውን ሐሳብ ነገረችኝ። ጊዜ ሳሰጪ ቶሎ ብለሽ ወደ ስራሽ ተመለሺ። ይህንን ነገር ልትቋቋሚና ልታሸንፊ የምትችይው ከሱ ስትርቂ ነው አለችኝ። ይህንን ሐሳብ አስቤያለሁ፣ ግን የእናቴን አርባ ማውጣት ግዴታዬ ነው ብዬ ሰበብ አቀረብኩኝ። እሷ ግን አርባውን ሳላወጣ
ከዚህ እንድርቅ ነገረችኝ። ሰሚራ የተናገረችው ነገር ልክ ነው። ከይመር ስርቅ ምናልባት ልቤም ከሱ ይርቃል። ይሄ ሁሉ የተፈጠረው በአባቴ ምክንያት ነው። ያኔ እናቴን ጥሎ ባይሄድ ወይም ደግሞ ቀደም ብሎ ወንድሞቼን አስተዋውቆኝ ቢሆን ይሄ ነገር አይፈጠርም ነበር። በአባቴ በጣም ተናደድኩ። ሰሚራን ወደ መርሳ ሸኝቼ አባቴን ለማናገር ወደ ሱቅ ሄድኩኝ። አባቴና ሁለቱም ወንድሞቼ ቁጭ ብለው ሂሳብ እየሰሩ ነበር። ይመር ሲያየኝ ፈገግ ለማለት ሞከረ። አባቴ ከተቀመጠበት ተነስቶ እንኳን ደህና መጣሽ፣ ቤት ብቻሽን መቀመጥ ሰለቸሽ አይደል ብሎ ሲናገር በንዴት ውስጥ ያለውን ቁስል መናገር ጀመርኩ። የእናቴንም የኔንም ሕይወት አበላሽታል። አሁን ከራሴና ከፈጣሪ ጋር እንድጣላ ያደረከኝ አንተ ነህ። ከዚህ በኋላ እዚህ መቀመጥ አልፈልግም፣ ወደ ስራዬ እመለሳለሁ አልኩት ሲቃ በተሞላበት የንዴት አነጋገር። ሁሉም ደነገጡ። እኔም ከዚህ በላይ የመናገር አቅም አልነበረኝም። ከሱቅ ስወጣ አባቴና መኩሪያ ሊከተሉኝ ሲሞክሩ ይመር እናንተ እዚህ ሆኑ እኔ አረጋጋታለሁ ብሎ ተከተለኝ። ቤት እስከምደርስ እሱ ሊደርስብኝ አልቻለም። ቤት ገብቼ ልብሴን መሰብሰብ ጀመርኩ። ይመር ወደ ክፍሌ ገባ። የምሰበስበውን ልብስ አልጋው ላይ በተነው። ያደረገው ነገር ይበልጥ እያናደደኝ ነው። ከመንገዴ ዞር በልልኝ፣ ከዚህ በኋላ እዚህ ቤት መቆየት አልፈልግም አልኩት። ፊት ለፊቴ በመቆም አገጬን በመያዝ ቀና አድርጎ አይኖቹን እንዳያደረገኝ። አይኖቹን ስመለከት ውስጥ ያለው እሳት ድምጥማጡ ጠፋ። እንደ እሳት ሲንቦገቦጉ የነበሩት አይኖቼ በእንባ ማዕበል ቀዘቀዙ። በሁለታችን ጥፋት አባቴን ተጠያቂ ማድረግሽ ልክ አይደለሽም። ልባችን ውስጥ የሚሰማን ነገር የአባቴ ጥፋት አይደለም። የእናትሽን አርባ አውጥተሽ ትሄጃለሽ። ስለዚህ አሁን ተረጋጊ አለ። በጣም ፈርቻለሁ። ምን እንደማደርግ ግራ ገብቶኛል አልኩት እያለቀስኩ። የኔ ከንፈሬን ሳመኝ። ሁለታችንም ከሰማዩም ከምድሩም ምጉጭ ሆንን። ከወንድሜ ጋር መሳሳም ብቻ ሳይሆን አንሶላም ተጋፈፈን። ይሄ ታሪክ ሌላ ሰው ቢያደርገው መላ ሰውነቴን እያማተብኩ ምን አይነት ጊዜ ላይ ደረሰን ነበር። ታሪኩ በእኔ ላይ ስለሆነ ምንም አልመሰለኝም። ልባችን ውስጥ ያለ የፍቅር ስሜት አሸንፎናል። ቅፍ ውስጥ ሆኜ ወደፊት ምን እንደሚፈጠር ጠየቅኩት። ምንድነው የምናደርገው? እንዴት ነው ይህንን ነገር ልናስቆመው የምንችለው? በማለት ጠየቅኩት። እሱም አጥብቆ አቀፈኝ። እባክሽ ስለ ወደፊቱ እያሰብሽ አትጨነቂ። አሁን ደስ ከሚለው ገሃነም መውጣት አልፈልግም አለ። አንድ ነገር ልጠይቅሽ ሲለኝ ደነገጥኩ። ካላበደ በቀር መቼም የጋብቻ ጥያቄ አያቀርብልኝም። ተያይዘን እንኮብልል ሊለኝ ይሆን እያልኩኝ ራሴን አስጨነቅኩ። የሱ ጥያቄ ግን ሌላ ነበር። በሪውም ባልሽ ነው፣ ለብዙ ጊዜ አብራችሁ ነበራችሁ፣ ግን እንዴት እስካሁን ክብርሽ አብሮሽ ቆየ ብሎ ጠየቀኝ። ይህንን ነገር ባይጠይቀኝ ደስ ይለኝ ነበር፣ ግን ከጠየቀኝ መመለስ ግዴታዬ ነው። በሪውን በሰዓቱ ይህንን ማድረግ የማይችልበት ሁኔታ ላይ ነበር። ችግሩ ምን እንደነበር አላውቅም፣ ግን አልጋ ላይ ወንድ መሆን አልቻለም አልኩት። ይመር እየሳቀ እና አልጋ ላይ ወንድ መሆን ያልቻለ ወንድ እንዴት እጅሽን ይዞ ባሏ ነኝ እያለ ለመፎከር ያስባል ሲል በጥቂቱም ቢሆን በሪውን አሳዘነኝ። ምክንያቱም አብረን ስንተኛ የነበረውን ጭንቀት አውቀዋለሁ። ምን ያክል እንደሚታገል አይቻለሁ። ማድረግ ባለመቻሉ እንዴት ከራሱ ጋር ሲጣላ እንደነበር አስታውሳለሁ። አሁን ይመር በበሪውን ድክመት እየሳቀ ነው። ወደ ሥራ መለሳለሁ ብዬ የፎከርኩት ሴት ተረጋጋው። ሰሚራ ደውላ እንዴት ሆንሽ፣ መች ለመሄድ አሰብሽ ብላ ጠየቀችኝ። እኔም የእናቴን አርባ ማውጣት ግዴታ እንደሆነ ነገርኳት እና የሚሰማሽን ስሜት ማስቆም ትቻያለሽ ብላ ጠየቀችኝ። የተፈጠረው ነገር ለሷ መናገር ከባድ ነው፣ ያሳፍራልም። ስለዚህ መናገር አሳፈረኝ። ምንም ለማልደብቃት ጓደኛዬ ለመጀመሪያ ጊዜ ዋሸዋት። ይመርና እኔ በተደጋጋሚ የኃጢአትን ጽዋ እየተጎነጨን ነው። ያው የበሰበሰ ዝናብ አይፈራም አይደል የሚባለው። ስተታችንን ደጋግመን በማድረግ ጥፋት አደረግነው። ጭራሽ መቀናናትም ጀምረናል። ወደ ሱቅ ስሄድ አንዳንድ ወንዶች ሊያናግሩኝ ሲሞክሩ በጣም ይበሳጫል። ከአንዳንዶቹ ጋር ለመደባደብ ይደርሳል። እኔም ከሴት ጋር ሲያወራ አበሳጫለሁ። ከትዕግስት ጋር የምትመጣ ሂሩት የምትባል ሴት አይኗን እሱ ላይ መጣሏ በግልጽ ያስታውቃል። እህቱ ትዕግስት ደግሞ ጓደኛዋን ከወንድሜ ጋር ለማግባባት እየሞከረች ነው። ሂሩት ይመርን ስታየው እናደዳለሁ። የምታይበት አስተያየት ያስጠላኛል። እሱም ፊት አይሰጣትም። ግን አንዳንዴ እኔን ለማናደድ
በፈገግታ ተሞልቶ ያወራታል። ይሄኔ እኔ ጨርቄን ልጥል ምንም አይቀረኝም። ይቺን ሴት እዚህ የምታመጣት ትዕግስት ስለሆነች በሷ መበሳጨት ጀመርኩ። ጭራሽ ሂሩት ጥሩና አስተዋይ ሴት እንደሆነች ደጋግማ እየነገረችው ነው። ምን ነው የይመር ፍቅረኛ ለመያዝ አስጨነቀሽ? አግብቶ ከዚህ እንዲወጣ ፈለግሽ እንዴ? አልኳት እንደ ቀልድ አስመስዬ። እሷም አይኔን እየተመለከተች ወንድሜ የማይረባ ነገር ላይ እንዳይወድቅ ፈራለሁ። በዛ ላይ አሁን የምትሆነውም ሴት የመያዣ ጊዜው ነው አለች። የተናገረችው አበሳጨኝ። ሴት መምረጥም ሆነ ማግባት እኮ ግዴታ አይደለም ብዬ መለስኩላት። እህቴ እውነቷን ነው፣ አንዲት ቆንጅዬ ሚስት ታስፈልገኛለች አለ። የተናገረው አውቆ እንደሆነ አውቃለሁ፣ ግን ተናደድኩ። ፍቅር ማለት በሚወዱት ሰው ላይ መናደድ እስኪመስለኝ ድረስ ነበር በሱ የምናደደው። ትዕግስት ከሂሩት ጋር ለመቀራረብ የምትሞክረው የሁለታችን ሁኔታ ስላልጣማት ነው። በጣም እየገፋፋችው ነው። ሂሩት ሱቅ እየሄደች መዋል ጀምራለች። እሷ ስትሄድ እኔም እሄዳለሁ። ለሰከንድ ብቻቸውን አልተዋቸውም። እሷ በእኔ እየተበሳጨች ነው፣ እሱ ግን ነገሩን እየተዝናናበት ነው። የኔን ቅናት ሲመለከት የሚያስደስተው ይመስለኛል። እነሱን መከታተል ያናደዳት ሂሩት ይመርን እንደምትፈልገውና ከሱ ጋር ብቻቸው እንድትዋቸው በግልጽ ነገረችኝ። እኔም ከሱ እንድትርቅ የምችለውን ማድረግ ጀመርኩ። ለሴት ተቆርቋሪ መስዬ መምከር ጀመርኩ። ሂሩትዬ፣ እኔም እንዳንቺ አይነት ቆንጆና ብልህ ሴት አብረው እንድትሆን እፈልጋለሁ። ግን ደግሞ ወንድሜ ለሴት ልጅ የማያስብ በስሜቱ የሚነዳ እንስሳ ነው። አንድ ሚስጥር ልንገርሽ። ምናልባት ትዕግስት የልብ ጓደኛሽ ስለሆነች ነግራሽ ይሆናል። ካልነገረችሽ እኔ ልንገርሽ። አዲስ አበባ ልጅ አለው። የልጁን እናት አልፈልግሽም ብሎ ህይወቷን አመሰቃቀለ። ሌላ ደግሞ አረብ ሀገር 2 ፍቅረኞች አሉት። እነሱን የሚፈልጋቸው ለገንዘብ ነው። እኔ ሴት ነኝ። ሴት ልጅ ስትጎዳ ማየት አልፈልግም። እናቴና እኔ ህይወታችን የተበላሸው በይመር አባት ነው። ይመርም ልክ እንደ አባቱ ነው። እኔ ደግሞ እኔና እህቴ ላይ የደረሰው ነገር ሌላ ሴት ላይ ሲደርስ ዝም አልልም አልኳት። ያዞም ባያነባው ሂሩት አምናኛለች። በትዕግስት ላይም ተናዳለች። እኔ ነገርኩሽን እንዳትናገሪ፣ ዝም ብለሽ ራስሽን ከዚህ ድራማ አስወጪ አልኳት። ሂሩት ይህንን ከሰማች ጊዜ ጀምሮ ይመርን ማየት አስጠላት። ከትዕግስት ጋርም ተራራቁ። ይመር በጣም ተገርሟል። የሷ መቅረት የኔ እጅ እንዳለበት እርግጠኛ ነው። ለመሆኑ ምን አይነት ሴራ ብታሴሪ ነው እንደዚህ ልም ያለችው ብሎ ሲጠይቀኝ እኔም እውነቱን ነገርኩት። ልጅ እንዳለህና ብዙ ፍቅረኞች እንዳሉ ነገርኳት አልኩት። ይህን ሲሰማ በእኔ የሚናደድ መስሎኝ ነበር፣ ግን ምንም አላለኝም። ባደረግኩት ነገር ከት ብሎ ሳቀ። ሂሩትን በዚህ መንገድ ብንገላገልም በሪዮንን ግን አልቻልነውም። ድጋሚ ተመልሶ መጣ። የ80 ሚስቴ ነሽ አብረሽኝ ትመጫለሽ አለ። ይሄ 80 ሚስቴ የሚባል ነገር እንዴት እንዳስጠላኝ እኔ ነኝ የማውቀው። እባክህ ተወኝ፣ ካንተ ምንም አይነት ገንዘብ አልፈልግም፣ እንድትፈታኝ ብቻ ነው የምፈልገው አልኩት። አባቴ ግን ወደ በሪዮን እያደላ ነው። ልጄ ትዳር የተከበረ ነገር ነው፣ እባክሽ በደንብ አስቢበት አለ። ስለ ትዳር ክቡርነት አንተ ምን የምታውቀው ነገር አለ? አንተ አይደለ እንደ ልጆችን እናት አስቀምጠኝ እኔን እናት ይዘኝ ነበርከው ብዬ መናገር ፈልጌ ነበር፣ ግን በተደጋጋሚ ወቀሳ ንግግር መናገር ሰልችቶኛል። ትዳር እኮ የሁለቱም ፈቃደኝነት ያስፈልጋል። እሷ ደግሞ እንደማትፈልግህ እየነገረች ነው። ስለዚህ በቃ ተዋት አለ ይመር ለመረጋጋት እየሞከረ። ትዕግስት አንዴ ላናግርሽ ብላ ወደ ውጭ ይዛኝ ወጣች። በሪውን መጥቶ እንዲወስድሽ የነገርኩት እኔ ነኝ አለችኝ። በጣም ነበር የተናደድኩት። እንዴት የማልፈልገው ሰው ጋር እንዴት ትፈልጊያለሽ? ይህንን ሰው ያልፈልገውም፣ ከሱ ጋር መፋታት ነው የምፈልገው አልኳት። ከበሪውን ጋር ትዳርሽን የምታፈርሺ ከሆነ ከፈጣሪሽም ሆነ ከራሽ ጋር ተጣልተሽ ትኖሪያለሽ። ይመርም ህይወቱ ይመሰቃቀላል አለችኝ። ስለኔና ስለ ይመር የምታውቀው ነገር እንዳለ እርግጠኛ ሆንኩኝ፣ ግን ቶሎ ላለማመን ይመር ከኔና ከበሪውን ጋር ምን ያገናኘዋል ብዬ ጠየቅኳት። ሁሉንም ነገር አውቃለሁ፣ እኔ እኮ ሴት ነኝ፣ ማስተዋል የሚያቅተኝ ይመስልሻል? ሁሉንም አውቃለሁ አለች። በአፍረት የምገባበት ጠፋኝ፣ ምላሴ የተሳሰረ። ለምን እንደዚህ አይነት ስሜት ተፈጠረ ብዬ አልወቅሳችሁም፣ ግን ይሄ ስሜት እንዲጠፋ የቻላችሁትን ማድረግ አለባችሁ። እዚህ ከተቀመጥሽና ሁልጊዜም የምትተያዩ ከሆነ መጥፎ ነገር ታደርጋላችሁ። እሷ በሁለታችን መካከል የተፈጠረውን ስሜት ብቻ ነው የምታውቀው፣ አልጋ ላይ መውደቃችንን አታውቅም። በዛ ላይ
የተናገረችው ነገር ትክክል ነው። እኔ ከዚህ መራቅ አለብኝ። ብርቅም እንኳን እሱን እንድረሳ የሚያደርገኝ ነገር መኖር አለበት። ከይመር ለማምለጥ የበሪውን ሚስቱኛ መቀጠል አለብኝ። ከትግስት ጋር ካወራው በኋላ ወደ ውስጥ ገብቼ ከበሪውን ጋር ትዳራችንን እንደምንቀጥል ለሁሉም ተናገርኩ። ይሄ ነገር ሁሉንም ቢያስደስትም ይመርን ግን አናደደው። ይህን ሰውዬ እንደማትፈልጊ ስትናገሪ ነበር እና አሁን ምን ተገኝቶ ነው ሐሳብሽን የቀየርሽው? አስፈራርቶሽ ነው አለ። አነጋገሩ በጣም ያስፈራል። አባቱ ተረጋጋ ቢለውም መረጋጋት አልቻለም። ንገሪኝ፣ ይህንን ሰውዬ ትፈልጊዋለሽ ብሎ እርግጥ ያለ ጥያቄ ጠየቀኝ። ከሱ ላመልጥ የምችለው በዚህ መንገድ ስለሆነ አዎ በሪውን እንፈልገዋለሁ፣ የመጀመሪያ ባሌ እኮ ነው አልኩት። የመጀመሪያ ባልሽማ አይደለም፣ አልጋ ላይ ወንድ ያልሆነ ወንድ ባሌ ብሎ መጥራት አሳፋሪ ነው አለ። ይህንን የተናገረው በንዴት ተገፋፍቶ ቢሆንም በጣም አናደደኝ። በሪውን ይህንን መናገሬ አበሳጭቶታል። ሌሎችም ደንግጠው ይመርን ከቤት ይዘውት ወጡ። በሪውን በእኔ ተበሳጭቷል፣ ግን እዚያ አንድ ነገር ቢያደርግ አብሬው እንደማልሄድ ስለሚያውቅ ስሜቱን ተቆጣጥሮ በቃ እንሂድ፣ ከዚህ በላይ እዚህ ባንቆይ ደስ ይለኛል አለ። ከይመርና ከሚሰማኝ ስሜት ለማምለጥ ወደ መርሳ ተመለሱ። ውጭ የመመለስ ሐሳቤን ተውኩት። ወርቅነሽ አሁንም ከበሪውን ጋር ነው የምትኖረው። ስታየኝ ሰላም አላለችኝም። በንቀት አይን እየተመለከተችኝ ወንድሜ ካንቺ ላይ ምን እንዳየ አላውቅም። ለነገሩ ከዛች እናትሽ ጋር ሆናችሁ ምን እንዳስነካችሁት ማን ያውቃል አለችኝ። በጣም ነበር የተናደድኩት። የሞተችው እናቴ ትረፍበት፣ ስለዚህ አፍሽን ሰብስቢ፣ ካልሆነ ግን ከዚህ ቤት እንደማትኖር ይወቂ አልኳት። አሁን እንደ በፊቱ በፍርሃት እያለቀስኩ አንገቴን የምሰብር ሴት አይደለሁም። ወርቅነሽ በንግግሬ ተናደደች። ከወንድሜ ቤት ልታባረሪኝ ነው ብላ ጮኸች። ይሄኔ በሪውን ተናገራት። እውነቷን ነው፣ ከዚህ በኋላ ስርዓት ይዘሽ ተቀመጪ፣ እሷን የምትረብሻት ከሆነ አስወጣሻለሁ ብሎ አፏን አስያዛት። ከዛ በኋላ ወርቅነሽ እንደ ጠላት ነው የምታየኝ። ሰሚራ አልፎ አልፎ እየመጣች ትጠይቀኛለች። በሪውን ድሮ የነበረበትን ችግር አስተካክሎ ነበር የጠበቀኝ። እኔ ግን እሱ ጋር ገላይን ማነካካት አልፈለኩም። ከይመር ውጪ ሌላው እንዳልታየሽ ብሎኛል። ገና የወንድ ትንፋሽ እንዳልቀመሽ አውቃለሁ። የምትፈሪውም ለዛ ነው። አይዞሽ፣ እኔ ባልሽ ነኝ፣ ሁሉንም ነገር አሳይሻለሁ ብሎ ይደባብሰኝ ጀመር። ከወንድ ጋር ግንኙነት እንደሌለኝ ነው የሚያስበው። አሁን መፍራት ጀመሩ። ይህን ነገር ካወቀ ከማን ጋር ነበርሽ ብሎ ስቃይ ያሳየኛል። በቃው ላይ ምንም ማድረግ አልፈልግም፣ ትንሽ ጊዜ ስጠኝ አልኩት። እሱ ግን ጊዜ ሊሰጠኝ ፍቃደኛ አልነበረም። ከኔ ጋር መታገል ጀመረ። ያለ ፍላጎቴ ስለሆነ እኔም ከሱ እጅ ለማምለጥ እየሞከርኩ ነው፣ ግን አልቻልኩም። በስተመጨረሻም የከለከልኩትን አገኘ። ግን በሆነው ነገር በጣም ተናደደ። ከማን አባሽ ጋር ነው እስኮሎሌ ስትይ የነበረው? ንገሪኝ፣ የትኛው ወንድ ነው የኔን ሚስት ለመንካት የደፈረው ብሎ ይመታኝ ጀመረ። ወንድ የሆነ ወንድ ጋር ነበርኩ፣ አንተማ ለስሙ ብቻ ነው ወንድ የነበርከው አልኩት። የኔ ይባስ ደበደበኝ። ይህንን ሰውዬ ካልነገርሽኝ አንላቀቅም ብሎኛል። ወርቅነሽ ወንድሟ እንደደበደበኝ ስታይ በደስታ ፈገግ አለች። ሰሚራ ግን በጣም ተናዳለች። ምን ብታደርጊ ነው አበባ የመሰለው ፊትሽን ከሰል ያስመሰለው ብላ ጠየቀችኝ። የኔ ነበር የደበቅኳትን አጽያቴን ነገርኳት። ከይመር ጋር ያደረኩትን ነገር ስነግራት በጣም ደነገጠች። እንደ ቆሻሻ ታየኛለች። ከዚህ በኋላ ያንቺ አይነት ጓደኛ አይኖረኝም ትለኛለች ብዬ ፈርቼ ነበር። ግን እሷ በአዘኔታ ነበር የተመለከተችኝ። አጥብቃ አቅፋ አንዴ የተበላሸ ነገር ተመልሶ አይስተካከልም፣ ስለዚህ ከዚህ በኋላ እንዳትሳሳች እያለችኝ እቅፋ ውስጡኜ እንባዬን ለቀኩት። ቆሻሻ ነሽ ብለሽ ተፍተሽብኝ የምትሄጂ መስሎኝ ነበር፣ ግን አንቺ ያላደረግሽውም በጣም አመሰግናለሁ አልኳት። እኔ እኮ ጓደኛሽ ነኝ፣ በምንም አይነት ነገር ውስጥ ብትሆኚ አብሬሻለሁ፣ ስለዚህ አሁንም ከጎንሽ ነኝ አለችኝ። የሰሚራ አይነት ጓደኛ የሰጠኝን አምላክ አመሰገንኩት። በሪውን ከዚህ በኋላ እንዳይጎዳሽ የሆነ ነገር ማድረግ አለብሽ፣ ለምን አረብ ሀገር እያለሽ ያሰርሽ ልጅ እንዳጠቃሽ አትነግሪውም አለችኝ። በጭራሽ፣ ያ ልጅ በጣም መልካም ሰው ነው፣ ስሙን በውሸት አላጎድፈውም አልኳት። እሷ ግን አሳመነችኝ። ይሄ ነገር እሱን አይጎዳውም፣ ከዚህ በኋላም ተመልሰሽ ወደዛ አትሄጂም፣ ስለዚህ ይህንን ምክንያት ንገሪውና እረፊ አለችኝ። በሐሳቧ ተስማማው። አሁን ካለውበት ጉድ እንደወጣ ዱዓ አድርጊልኝ አልኳት።
አይዞሽ ሁሉንም ነገር አላህ በዘርፉ ያስተካክለዋል አለችኝ። ማታ ስተኛ በሪውን ድጋሚ ጠየቀኝ። የነካሽን ወንድ ንገሪኝ አለ። እኔም ከሰሚራ ጋር ያበጀነውን ውሸት ነገርኩት። እያለቀስኩ ነበር የነገርኩት። ያምነኛል ብዬ አላሰብኩም ነበር። እሱ ግን አመነኝ። በደረሰብኝ ነገር አብሮኝ አዘነ። ሚያቆሻሻ እዚህ ቢሆን እገለው ነበር አለ። ሰሚራ እግዚአብሔር ይስጣትና ከጉዳ ወጣችኝ። ከዛ ጊዜ በኋላ ይንከባከበኝ ጀመር። እኔም እንደሚስት መሆን ጀመርኩ። ግን ልቤም ነፍሴም ያለው ይመር ጋር ነው። ወንድሜን እያታለልሽ ትኖሪያለሽ። እኔ ደግሞ በቀላሉ የምታለል ሴት አይደለሁም። ወንድሜን ካንቺ እጅ ፈልቅቄ ያወጣዋለሁ አለች ወርቅነሽ። እንደዛ ብታደርግ እኔም ደስ ይለኛል። ግን እሷ ለኔ ያላት ጥላቻ በጣም ያስፈራኛል። ለምን እንደምትጠላኝ አላውቅም። በርግጥ የምሰራውንና የማስበውን በግልጽ ብታውቅ ትጠላኝ ነበር። ግን አሁን ምንም ሳታውቅ ነው የምትጠላኝ። ምናልባት ነፍስየዋ እየነገረቻት ይሆናል። ከኔ ጋር በመነታረክ ጨጓራሽን ከምታሳምሚ ወጣ ብለሽ ከጓደኞችሽ ጋር ለመዝናናት ሞክሪ፣ በዛውም የህይወት አጋርሽን ታገኝ ይሆናል። እስከ መቼ ወንድምሽ ቤት ትዘፈዘፊያለሽ ብዬ ተናገርኳት። በዚህ ንግግሬ ተናዳለች። ከሷ ጋር እየተጨቃጨኩ ያለ ሰሚራ ደወለችልኝ። አዲስ የተከራየሁት ቤት ቡና ፍልቼ እየጠበቅኩሽ ነው፣ ቶሎ ብለሽ ነይ አለችኝ። የወርቅነሽን ነገር ከምሰማ ከምርጧ ጓደኛዬ ጋር ቡና ብጠጣ ለጤናዬም ጥሩ ነው ብዬ ወደ ሰሚራ አዲሱ ቤት ገሰገስኩ። ስገባ ግን የጠበቀኝ ቡና አልነበረም። ይመር ቁጭ ብሎ እየጠበቀኝ ነው። ሰሚራ ቤት ውስጥ አልነበረችም። ለመጨረሻ ጊዜ ላናግርሽ እንደምፈልግ ጠይቂያት ነው። መጀመሪያ እምቢ ብላ ነበር። እንደምንም ብዬ አሳመንኳት አለ። ስለምንድን ነው የምታናግረኝ? ስለ አባቴ ነው ወይስ ስለ እህትና ወንድሜ? የአባትህን ውርስ እንደምፈልግና እንደማልፈልግ ልጠይቀኝ ከሆነ የመጣው እኔ ምንም አይነት ውርስ አልፈልግም አልኩት። ይህንን ሁሉ የምዘላብደው ስሜቴን ለመደበቅ ነው። እሱም ገብቶታል። ወደ እኔ ተጠጋ። አይኖቼን ተመለከታቸው። ምላሴ በረጅሙ ቢጋረፍም አይኖቼ ግን ሌላ ነገር ነው የሚናገሩት። ምንም ብትናገሪ አይኖችሽ ያዋሹም። ስለዚህ በግድ ከልብሽ ለማውጣት አትሞክሪ አለኝ። ልቤ ባንዴ ቀለጠ። አሁንም ተምዘግዝጌ ሰዓት ላይ ለወድቅ እንደሆነ አሰብኩኝ። ወደ ራሴ መመለስ አለብኝ። ስሜቴን ተቆጣጠርኩት። ድጋሚ ስተት መስራት አልፈልግም። ከዚህ በኋላ ሁሉም ነገር እንደወጉ ሆኖ መቀጠል አለበት። እኔ ባለ ትዳር ሴት ነኝ። አንተም ወንድሜ ነህ። ከዚህ ውጪ ምንም አይነት ነገር የለህም አልኩት። ይህንን የምትናገሪው ስለፈራሽ ነው እንጂ አንቺም እንደኔ ፍቅር ውስጥ ነሽ ብሎ ሊሰማኝ ሞከረ። እኔ ግን ከሱ ሸሽቼ ጥግ ላይ ቆምኩኝ። ወደ እኔ በመምጣት መጀመሪያ ላይ ስሜት ሲሰማሽ ከኔ መራቅ ነበረብሽ። እኔ አትሂጂ ብልሽም አንቺ ግን መሄድ ነበረብሽ። እዚህ ነገር ውስጥ የገባ ነው አንቺ ባለመሄድሽ ነው። ስለዚህ ከኔና ከልብሽ ማምለጥ አትችይም ብሎ ሳመኝ። በጣም ናፍቆኝ ስለነበር ሲሰማኝ ደስ ብሎኛል። ግን ደግሞ ስተቴን መድገም ፈርቻለሁ። በቃ ከዚህ በኋላ አልችልም። ወደ ቤተሰብ ተመለስ። ያንተን ስሜት መቀስቀስ ስለማልፈልግ ከዚህ በኋላ አንተ ያለበት ቦታ አልመጣም። ከልባ አስወጣኝ። በሪውንን ለመውደድ እየሞከርኩ ነው። ደግሞም የሚወደድ ወንድ ነው። ችግሮቹን ፈቶ ነው የጠበቀኝ። ከሱ የሚጎለኝ ነገር የለም አልኩት። የመር ፊት ባንዴ ተለወጠ። አንገቴን በማነቅ እኔን እሳት ውስጥ አስገብተሽ ሌላ ወንድ መውደድ አትችይም፣ እንደውም ከዚህ ቦታ ይዘሽ ጠፋለሁ አለ። እንደዚህ ተናዶ አይቼው አላውቅም። በጣም ፈራሁት። አንገቴን አጥብቆ ስላነቀኝ መተንፈስ እያቃተኝ ነው። ስለዚህ እሱን ማረጋጋት ግዴታዬ ነው። እንዳንተ የምወደው ጀግና ወንድ የለም፣ እወድሃለሁ አልኩት። ትንፋሼ እየተቆራረጠ ይሄኔ ነበር ያለቀቀኝ። ከዛ በኋላ ድጋሚ አንሶላ ተጋፈፍን። ከበሪውን ጋር ምንም ነገር እንዳላደረኩ ነገርኩት። አሁንም ችግሩን እንዳላስተካከለና አልጋ ላይ ወንድ መሆን እንዳልቻለ ስነግረው በደስታ ፈገግ አለ። ይህንን የዋሸሁት ስለፈራው ነው። በሪውንን ይገለዋል። ለራሴም ፈርቻለሁ። ምክንያቱም ይመር ሲናደድ የሚያደርገውን አያውቅም። በቃ ወደ ደሴ ተመለስ፣ ሌላ ጊዜ ትመጣለህ አልኩት። እሱ ግን ለተወሰነ ጊዜ እዚህ ቆያለሁ፣ ከዛም ለሁለታችን የሚሆን መፍትሄ እፈልጋለሁ አለ። ለሁለታችን የሚሆን መፍትሄ የለም፣ እንዲሁ በድብቅ መገናኘት ነው መፍትሄው አልኩት። እንደዛ ከሆነ በሪውንን ፈተሽ ብቻሽን መኖር ጀምሪ፣ እኔም በፈለኩት ጊዜ በድብቅ አገኝሻለሁ። ካልሆነ ግን ከዚህ ይዤሽ ጠፋለሁ። ከዛ ሰውዬ ጋር እንድትኖር አልፈልግም አለ።
የተወሰነ ጊዜ ስጠኝ፣ ሌላ መፍትሄ እንፈልጋለን አልኩት። ይመር ለ2 ቀን ቆይቶ ወደ ደሴ ተመለሰ። ሰሚራም የኔና ይመር ነገር ግራ አጋብቷታል። መጨረሻችሁ ያስፈራኛል፣ እባክሽ መፍትሄ ፈልጊ እያለችኝ ነው። አሁን እኔም እየፈራው ነው። ልቤን አሸንፌ ይመርን ከህይወቴ ባስወጣው እንኳን እሱ እብድ ነው፣ እኔንም በሪውንንም ይገለናል። ስለዚህ ምን ማድረግ እንዳለብኝ አላውቅም። አንቺ ራስሽን ማሸነፍ ከቻልሽ ይመር ምንም አያመጣም። ስለዚህ መጀመሪያ ራስሽን አሸንፊ አለችኝ። በሪውንን ለመውደድና ከሱ ፍቅር እንዲይዘኝ እየሞከርኩ ነው። ግን ደግሞ አልፎ አልፎ ይመር እየመጣ ይረብሸኛል። ጭራሽ ቤት ድረስ በመምጣት በሪውንን ባለፈው ላሳየው ያልተገባ ነገር ይቅርታ አለው። ይህን ያደረገው ቤት ለመምጣት እንዲያመቸው ነበር። በሪውን ሚስቴ እያለ ሲያወራ ይመር በቅናት ይናደዳል። በጣም እያስፈራኝ ነው። ከጊዜ ወደ ጊዜ ጤንነቱ እያጠራጠረኝ ነው። እህትህን እንውለድ እያልኳት ነው፣ እሷ ግን ትንሽ እንቆይ ትላለች። ባለፈው ትንሽ አሟት ነበር፣ ያን ያረገዘች መስሎኝ ደስ ብሎኝ ነበር አለው። በድንጋጤ ደርቄያለሁ። ምክንያቱም ከበሪውን ጋር ምንም አይነት ነገር እንደሌለን ነበር የነገርኩት። ይመር ወደ እኔ ዞር ብሎ ተመለከተኝ። በእይታ ሰው የሚሞት ቢሆን ሙቼ ነበር። ለምን ጊዜ ትሰጣላችሁ? ቶሎ ውለዱ እንጂ አለ። ይሄን ያለው በንዴት ነው። ይመር ወደ ደሴ ልመለስ ነው ብሎ ከቤት ቢወጣም የሄደው ወደ ሰሚራ ቤት ነበር። ሰሚራ ደውላ አሁኑኑ ካልመጣሽ ሁሉንም ነገር ለበሪውን እንደሚነግረው እየዛተ ነው አለችኝ። ለበሪውን ምክንያት ፈጥሬ በመናገር ወደ ሰሚራ ቤት ሄድኩኝ። እኔ ስገባ ሰሚራ ተነጋገሩ ብላ ልትወጣ ስትል እባክሽ ጥለሽኝ አትውጪ፣ በጣም ስለተናደደ ሊገለኝ ይችላል አልኳት። እሷም ከኔ ጋር ቆየች። ይመር አፈጠጠብኝ። ለምንድነው ያሸሽኝ? ከዛ ልፍስፍስ ባልሽ ጋር እንደ ባልና ሚስት መሆናችሁን ያልነገርሽ ለምንድነው? ደግሞ ስለምንድነው እንደዛ ያደረግሽው ብሎ ጮኸብኝ። ሰሚራ በመሃል ገብታ መጀመሪያ ተረጋጋ፣ በዚህ መንገድ አታናግራት አለችው። አንቺ አይመለከትሽም ብሎ ዝም አስባላት። በፍርሃት የምናገረው ነገር ጠፋብኝ። ተናገሪ እንጂ ምን ይዘጋሻል ብሎ በጥፊ መታኝ። እንባዬ ያለ ገደብ እየፈሰሰ ነው። ሰሚራ ልታረጋጋው ብትሞክርም አልተረጋጋም። እንደውም ከዚህ በኋላ ካንተ ጋር ያለኝ የልብ ቁርኝት አብቅቶለታል፣ ከህይወቴ ውጣ፣ አልፈልግም አልኩት። መቼም ቢሆን ከህይወትሽ አልወጣም፣ ያኔ የማይረባ ባልሽን እገለዋለሁ አለ። እኔም በንዴት አፈጠጥኩበት። እሱን ከነካው እኔም ራሴን አጠፋለሁ፣ እድሜ ልክህን ስትጸጸት እንድትኖር አድርጌህ እሞታለሁ አልኩት። እኔና አንቺ በስተት የተዛመድን አዳምና ሔዋን ነን፣ ወንድምና እህት አይደለንም። አንቺ ያለ እኔ እኔም ያለ አንቺ መኖር አንችልም። ስለዚህ አንቺ ስትሞቺ እኔም አብሬ እሞታለሁ አለ። እንደዛ ከሆነ ሁለታችንም በሰላም መኖር የምንፈልግ ከሆነ ተራርቀን ተረሳስተን መኖር ግዴታ ነው። ከዚህ በኋላ ልትረብሸኝ ከሞከርክ ለሁለታችንም ከባድ ይሆናል ብየው ወጥቼ ሄድኩኝ። እውነት ለመናገር እንደዚህ ማድረግ በጣም ከባድ ነበር፣ ግን ደግሞ መጨረሻችንን ሳስበው ፈራው። መጨከን ስላለብኝ ጨከንኩበት። ይመር ምንም ሳይል ወደ ደሴ ተመለሰ። ሳምንታት አለፉ። በጣም ናፍቆኛል፣ ግን ደግሞ መጠንከር አለብኝ። በዚህ ትግል ውስጥ ያለው ነፍሰ ጡር መሆኔን አወቅኩ። በጣም ከባዱ ነገር ያረገዝኩት ከበሪውን ሳይሆን ከይመር ነው። በሪውን ግን ከሱ እንደጸነስኩ ነው የሚያውቀው። ይሄንን ጉድ ብደብቀውም ውስጤ ሰላም ነሳኝ። ለሰሚራ ነገርኳት። እሷም ከኔ እኩል እየተሰቃየች ነው። ሰሚራ መስማት ከበዳት። ከዚህ በኋላ ምንም ቢፈጠር እንዳትነግሪኝ አለችኝ። ለሰሚው የከበደው እኔ እንዴት እየሆንኩ እንደሆነ ፈጣሪ ብቻ ነው የሚያውቀው። ለበሪውን መናገር የቆጨኝ፣ ምክንያቱም ጽንሱን አስወጣው ነበር። መቼም አንዴ ኃጢአትን ተለማምጬዋለሁ፣ ግን አሁን አርግዣለሁ ብዬ ነግሬዋለሁ። ስለዚህ ምንም የማደርገው ነገር የለም። ይሄ ልጅ ያንተ ነው ብዬ ለመቀጠል አሰብኩኝ። በሪውን ደስተኛ ሆኗል። እኔም መንከባከብ ቋሚ ስራው ነው። እህቱ ቀና ብላ እንድታየኝ እንኳን አይፈልግም። ለአባቴ ደውሎ አያት ሊሆን እንደሆነ ነገረው። በዚህ ሰዓት እንዲነግራቸው አልፈለኩም ነበር፣ ግን እሱ በጣም ስለተደሰተ ተናገረ። ይመር ይህንን ሲሰማ ምን እንደሚያደርግ አላውቅም። ሁሉንም ነገር ተናግሮ ነገሮችን እንዳያበላሽ ፈርቻለሁ። አመሻሽ ላይ ደወለልኝ። ከቤት ወጥቼ አናገርኩት። ከማን ያረገሽው ብሎ ጠየቀኝ። እኔም ኮስተር ብዬ በልበ ሙሉነት ከባሌ ነው፣ ሌላ ከማን ሊሆን ይችላል አልኩት። ይመር ለተወሰነ ደቂቃ ዝም አለ።
ምነው ድምጽ ጠፋ አልኩት። እርግጠኛ ነሽ እውነት በሪውንን አባት ልታደርጊው ነው ብሎ ድጋሚ ሌላ ፈታኝ ጥያቄ ጠየቀኝ። አዎ በሪውን ጥሩ ባልና ጥሩ አባት ነው። በሕይወት እስካለው እሱን የሚያስደስተውን ነገር ሁሉ አደርጋለሁ አልኩት። ስለዚህ እኔን ረስተሽኛል? ከዚህ በኋላ እንደ ወንድምሽ እንጂ የነፍስሽ አጋር አይደለሁም ማለት ነው አለ። እኔም አዎ ብዬ አረጋገጥኩለት። ይመር ማልቀስ ጀመረ። እባክሽ አግዢኝ፣ በጣም ፈርቻለሁ፣ የሚሰማኝ ነገር ጥሩ አይደለም አለ። ይመር ሲናደድ እንጂ ሲያለቅስ አላየሁትም። ዛሬ ግን ስቅስቅ ብሎ እያለቀሰ ነው። እኔ ደግሞ ከዚህ በኋላ ወደ ኋላ መመለስ አልፈልግም። ምንም የማግዝህ ነገር የለም፣ መልካም እድል ይግጠምህ ብዬ ስልኩን ዘጋሁት። ስልኩን ከዘጋው በኋላ ግን አለቀስኩ። ልቤን ደግፍ ያስኩኝ፣ ግን የሚሰማኝን ስሜት ማስቆም አልቻልኩም። በሪውን ሲወጣ ተንበርክኬ እያለቀስኩ ነበር። በጣም ደነገጠ። ምን ሰምተሽ ነው ብሎ ጠየቀኝ። እኔም እንባዬን እየጠረቅኩ እናቴ የልጅ ልጅ ሊወለድላት እንደሆነ ብታውቅ ብዬ እያሰብኩ ነበር አልኩት። ፈጣሪ የወደደውን አደረገ፣ ስለዚህ ከእሱ ጋር አትታገይ ብሎ አጽናንቶ ወደ ቤት አስገባኝ። ሌሊቱን ሙሉ ሳለቅስ ነበር። ሊነጋ ሲል ነበር እንቅልፍ ያዘኝ። የተነሳሁት አርፍጄ ነው። ስነሳ ሰሚራ ከበሪውንና ከወርቅነሽ ጋር ቁጭ ብላ እስከምነሳ እየጠበቀችኝ ነበር። የሶስቱም ፊት ተቀይሯል። ሁኔታቸው አላማረኝም። ምን ነው የተፈጠረ ነገር አለ እንደ ብዬ ጠየቅኳቸው። ለመናገር ፈርተዋል። ሰሚራ የመናገር አቅም እንደሌላት ታስታውቃለች። በሪውን እንደምንም ደፍሮ ነገረኝ። ይመር ሕይወቱ አልፏል አለ። ሰማይ ምድሩ ተገላበጠብኝ። ማታ አናግሬዋለሁ እና አሁን ምን ተፈጠረ አልኩኝ። ራሱን አጥፍቶ ነው አለችኝ ሰሚራ። ሰውነቴን መቆጣጠር አልቻልኩም። አይኔ ጨለመብኝ። እዛ የቆምኩበት ላይ ተዘረርኩ። ይሄ ሁሉ የሆነው በእኔ ምክንያት ነው። የይመርን ሕይወት የቀጠፍኩት እኔና ስተቶቼ ነን። ሆስፒታል ቢወስዱኝም ዶክተሮቹ ጽንሱ አደጋ ላይ ስለሆነ ወደ ደሴ ውሰዷት አሉ። ደሴ ሆስፒታል ሄጄ ሕክምና ተደረገልኝ። ይመርን አፈር ማልበስ አልቻልኩም። ለሳምንት ሆስፒታል ነበርኩ። የወንድሟ ድንገተኛ የራስ ማጥፋት የሰበራት ትዕግስት ጥፋቱን ሁሉ እኔ ላይ ጥላለች። በእኔና በይመር መካከል የነበረውን ድብቅ ግንኙነት ለሁሉም ሰው ተናገረች። እኔ ግን ምንም አልመሰለኝም። ምክንያቱም ይመርን ከማጣት በላይ ምንም የሚጎዳይ ነገር ስለሌለ ነው። በሪውን ይህንን ጉድ ሲሰማ ወደ ተኛውበት መጥቶ ጽንሱ የኔ ነው ወይስ የወንድምሽ ብሎ ጠየቀኝ። የጠየቀበት መንገድና የተጠቀመው ቃል በጣም ያማል። ያንተ አይደለም አልኩት። እስከሚበቃው ጮኸብኝ። ሰሚራ ከጎኔ ባትኖር ይገለኝ ነበር። ከዚህ በኋላ አይንሽን ማየት አልፈልግም ብሎኝ ሄደ። አባቴም ሆነ ልጆቹ ወደኔ መምጣት አልፈለጉም። አሁን የቀረኝ ሆዴ ውስጥ ያለው ልጅና ሰሚራ ብቻ ናቸው። በጣም እየተጨነኩ ነው። ማልቀሴንም አላቆምኩም። ይሄ ነገር ጽንሱን እንደሚጎዳ በተደጋጋሚ ተነግሮኝ ነበር። እኔ ግን ራሴንም ጽንሱንም አደጋ ላይ ጣልኩት። ዶክተሮቹ ጽንሱ ማደግ አይችልም፣ ቶሎ ማህፀንሽ መጠረግ አለበት አሉ። ሌላ መፍትሄ ስላልነበር የይመርንና የኔን ፍቅር ጸጸት አካል የሆነውን ጽንስ አስጠርግ ያስወገድኩት። ከዚህ በኋላ እዚህ ሀገር የምቆይበት ምክንያት የለኝም አልኩኝ። ለክፉ ቀን ብዬ ሰሚራ ጋር ባስቀመጥኩት ገንዘብ ወደ አረብ ሀገር ተመልሼ ሄድኩኝ። ለረጅም ጊዜ ሰው ቤት እየሰራው ነው። የምሰራው ለመኖር እንጂ ወደፊት ሀገሬ ላይ እቅድ ይኖረኛል ብዬ አይደለም። ወደ ኢትዮጵያ መመለስም አልፈልግም። የኔ ሕይወት ከልጅነቴ ጀምሮ የተበላሸ ነው። ስለዚህ ከዚህ በኋላም የተሻለ ነገር ይኖራል ብዬ ስለማላስብ ወደ ሀገር ቤት መመለስ አልፈልግም። ይህንን ታሪክ ለሰው መናገር ይከብደኝ ነበር። ምክንያቱም ሰዎች እንደ ቆሻሻ ያዩኛል። ታሪኬን ሲሰሙ ይርቁኛል ብዬ ስለምፈራ ነው። ነገር ግን የሰው ዓለም የዩቲዩብ ቻናልን ለ2 ዓመት ያክል ስከታተል ነበር። ብዙ የማይነገሩ ታሪኮች በሱ ሲነገሩ ስሰማ ለምን እኔ ሳልናገርም ብዬ አሰብኩኝ። ታሪኬን ሰምታችሁ ልትሰድቡኝ ወይም ልትወቅሱኝ ትችላላችሁ። ግን አንድ ነገር አስተውሉ። በኔ ጫማ ውስጥ ብትሆኑስ? እሺ ይሄ ይቅር፣ በሕይወታችሁ ምን አይነት ነገር አሳልፋችኋል? አሁንስ ምን እያሳለፋችሁ ነው? ይህንን መልሳችሁ ንጹህ የሆናችሁ እኔ ላይ የፍርድ ድንጋይ አውርዱ። አበቃው። ከፊያሜታ አምሃ
እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።